ያስፈልጋል ሀገር እንኳን ሰርጎ ለብሶ ለመጨፈር እንኳንስ አግብቶ በልጅ ለመጠራት በአባት ለመነገር እንኳንና ሰርቶ ይዞ ለመከበር እንኳን ተምቶ በሰላት በፍትሃት በወግ ለመቀበር አብዶ ጨርቅ ጥሎ ስቶ ለመኖርም ያስፈልጋል ሀገር። እናት አባት ቢሞት በአገር ይለቀሳል፣ እህት ወንድም ቢሞት በአገር ይለቀሳል። ሀገር የሞተ እንደሁ ወዴት ይደረሳል? ሀገር ጥላና ከለላ ናት። ከምንም ነገር በፊት ለሀገርህ ቅድሚያ ስጥ። ሂሪጎ ይዟቸዋል። በጣም ብዙ ሀከሮች ይዟቸዋል። እኔ ራሴ መግባት አቅቶኝ በግድ ነው የገባሁት። እንደገና ሰብረን ከፍተን ኢሜል ቀይረን ፓስወርድ ቀይረን ስቃይ ውስጥ ገባል። እባካችሁ ምን እናድርገው? ምን እንደሚሰብሩት አላውቅም። ኩካውት ገብታ አንተ ጋር መፍታ አንተ ከኔ የባስክ አብርሃም ነው። አምስተኛ ነው ስድስተኛ ስልክ አስቀይረውታል እኮ አብርሃም ይገቡ። ተዋቸው፣ ችግር የለውም። እኛ ቀድመን ስለምናዳርሰው ህዝብ ጋር ይዳረሳል። ወይዬ እሺ፣ እንዴት አላችሁ? እልል በሉ እስኪ። ዛሬ እልል ነው የሚባለው። የዛሬው ቀን ይለያል። ልክና ጥጋቸው ተነገራቸው። እንደ ኳስ ነጥረው ደግሞ ወጡ ባንዳዎችና ባንዳ ዘሮች፣ ባንዳዎች ይላል ዛሬ። አላልኳችሁም? ትናንት ጠብቁ አላልኩም? ጠብቁ አልኳችሁ እኮ እናንተ አልሰማችሁም። ጠብቁ አልኳቸው። ነጥረው ወጡ ዛሬ። ልካቸው ነገራቸው። ታዲያ ልደቱ አንድ ቀን ምን አለ? በቀደም ለታ ምን አለ? በቃ አልቻልነውም ሰውየውን አለ። በቃ ሰውየውን አንችለውም አለ። በቃ እኛም እሱ አሳይመንት ሰጠናል፣ የእሱን ወሬ እናወራለን፣ እዚህ አንደራጅም፣ እዚህ ምን አንሆንም። ሰውየው እየሄደ ነው ያለው። መንጥቋል ሰውየው። እናንተም እዚህ አፋችሁን ትከፍታላችሁ፣ አብይ ትላላችሁ። ሲፈልግ የህዳሴ ግድብ አሳይመንት ሰጣችኋል፣ ሲፈልግ የነዳጅ፣ ሲፈልግ የሪዘርት፣ ሲፈልግ የባሌ፣ ሲፈልግ የምን። አልቻልንም አለ። አፋውጡ ነው ያለው። አልቻልንም በቃ አለ። አሁን ደግሞ የዛሬ ፓርላማ ደግሞ ሌላ አጀንዳ፣ ሌላ ቢያንስ አንድ ወር ያጫውታችኋል። ይሄ ያው ነው። በአመት 3 ኤርትራ እንሰራለን አላቸው። ሻዕቢያ ያብደ ዛሬ ሻዕቢያ ያብዳል። በአንድ አመት 3 ኤርትራ እንሰራለን አለ። የሰውዬው በፍቅር ሊደፋ ነው። በቃ ሆን ብሎ የተነሳ ነው ይመስለኛል። በፍቅር ሊደፋኝ ነው። አንችለውም። ከሰው ከግንብ ጋር ይጋጫል እንዴ? 3 ሚሊዮን የኤርትራ ህዝብና የኢትዮጵያ ህዝብ በአመት 3 ሚሊዮን ይወልዳል ማለት አንድ ሀገር ፈጠረ፣ አንድ ኤርትራ ሰራ ማለት ነው። ይሄ ከባድ አባባል ነው። ለሁለቱ ነው። ልደቱ ምን አለ? ምን እስከ መቼ ድረስ ነው? ስለ ገቨርንመንት ጉድፍ መናገር የትም አያደርስም። መሬት ላይ የምንፈጥረው ምንድን ነው? ቆይ አትናደድ፣ ረጋበል። ምንድን ነው እሱ? ከሰናል ምንድን የምትከስሉት? ገና ነው። ገና እኮ ነው። ገና ጨዋታ በየጊዜው አለ። ገና ከአሁኑ ተስፋ ቆርጣችሁ አንደኛ እኛ የምናወራውን ወሬ ታሳጡናላችሁ። እንደዚህ አትብሉ። ገና ነው ትግል፣ ገና ነው ትግል። ይቀጥላል። በየአመቱ በየወሩ ትግል አለ እና ተከታዮቻችሁ አሉ። ወራዊ ገንዘብ የሚከፍሉ አሉ። ወርቅ ሸጣ የምትረዳለች፣ ሀብል ሸጣ የምትረዳለች። ገና ስንት ታላቢ ዲያስፖራ ባለበት ሰዓት ላይ አልቻልንም ከስረናል ትላላችሁ እንዴ? ገና መች ተጀመረ? ጨዋታው ገና አልተጀመረው። ግጥሚያው እኮ ገና ነው እኮ። እና በጣም እንደዚህ አይነት ተስፋ ለህዝቡ ብር ለከፈሉ ሰዎች፣ ታላቢ ዲያስፖራ ሆኖ ብር ለተመጠመጡ ሰዎች ለነሱ ትንሽ ሞራላችሁ ትረባበታላችሁ። ለዚህ ነው እንግዲህ ስገባ እልል በሉ። የዛሬው ቀን ይለያል። ልክና ጥጋቸው ተነገራቸው። እንደ ኳስ ደግሞ ነጥረው ወጡ። ከሻዕቢያ ጎን የቆሙት ደሳለኝ ምንድን ነው ያለው? 10 ድስት ጥደን አለ። 10 ድስትን አንድ አባይ 10 አለ። 10 ምንድን ነች? 100 ድስት ነው የተጣደው። 100 ከ100 ተጣዱት ውስጥ 95ቱ አልቆ ተሰርቶ ሬዲ ሜድ ነው። 95ቱ 5 ነው። 5ቱ ላይ ደግሞ ሌላ 50 ጨመርንበት። 55 ቀረ ነው። እየጨመር ነው እንጂ አለቀ ተብሎ እኮ ድስቱ አይቀር ሌላ እንደገና ይሰራል። አሁን ድረስ ወሬያችሁ ሐሜት
አለኩ እሱም ራሱ ይሄ ምንድን የጫት ላይ ወሬ መጠጥ ላይ ወሬ ምን አቆይ እሱ ብሏል። እሱን አቃሰማቸዋለሁ። እና ለፓርላማ የሚመጥን ወሬ አታወሩም። ለተቀመጣችሁበት ቦታ የሚመጥን ወሬ አታወሩም። ምን እንዴ አላቻ ጋብቻ እኮ ይባላል። አሁን እኮ የእንግሊዝ ፕሪሚየር ሊግ ከአንድ ቀበሌ 21 ከኛ ቀበሌ ጋር ግጥሚያ ተገጠምን ማለት እኮ ነው። እውነቱን አልቻልንም ማለት ልደቱ ምንድን ያለው ተናገር እስኪ ያልከው አልቻልንም ማለት እንኩሮ ሚዲያ ላይ ቀርቦ ነው እንደዚህ ያለው። ሂድ እስኪ ተናገር። መሬት ላይ የምንፈጥረው ተአምር የለም። የፖለቲካ ፓርቲዎቹ ዝም ብሎ ይሄ ገቨርንመንትን መክሰስ ማማረር የትም አያደርስም። ስለ ገቨርንመንት ጉድፍ መናገር የትም አያደርስም። ምንም ዝም ብሎ ሲፈለግ ምንም ሐሳብ እኮ የለም አማራጭ የለም እኮ ይባላል። የጠራ የፖለቲካ አጀንዳ ባልተያዘበት ሁኔታ የትም እንደርሳለን የሚል እምነት የለኝም። ሀገረ ካዋፔ የገጠማት ችግር ነው የሚገጥመን። ያ ደግሞ ሁላችንንም ነው ሰላም ላይ የምንፈጥረው ነገር ተናገር። ዘላለም ወርታ አብይ 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 ሀገሪቷ ቁልቁለት ዝቅጠው አይሆንም የትም አያደርስም። እሱ አጀንዳ እየሰጠን ነው አለ። አዎ እየሰጠን ነው አጀንዳ በደንብ ነው የምሰጠን። የኔ አጀንዳ ብቻ ቢያንስ ሁላችሁ ሜዳ ላይ ያጫውታችኋል። የኔ ብቻ ተውት። እሱ አትችሉም። መጨረሻ ላይ ደግሞ እንደ 6 ኮርስ እንበትናችኋለን። አጫውተን እንበትናችኋለን። አብራችሁ እንድትቀመጡ እንኳን ይኸው አታይም። ሀብታሙና ኢየሱስ ጃኖና ካባ ሲላበሱ የነበሩ አንድ ሎሊፖፕ ለአራት ሲመጡ የነበሩትን አታይም እንደበተናቸው። አጀንዳ እንሰጣለን፣ ትበተናለን። ፔሪድ። ይሄ አንዱ የትግል ስልት ነው። የቦልሼቪክና ሜንሼቪክ አብዮትን ተከታተል፣ አንብቡ። አንደኛ አላነበባችሁ ሳታነቡ ብሎ የባህል ፖለቲከኞች ናቸው። የባህል ፖለቲከኛ ሆነ በዚህ ዘመን በ21ኛው ሴንቸሪ ላይ አትችልም። አሁን ዲጂታል ዘመን የኤአይ ዘመን ነው። ባህላዊ ትግል ባህላዊ ፖለቲካ አሁን አይሰራም። ዲጂታል ሆኗል። ከማኑዋል ወደ ዲጂታል ቀይረነዋል። ገና ነው። ገና 30 ቤት ስራ አለኝ የምሰጥህ ገና በደንብ አድርገህ ቋንቋ የቁራ ቋንቋ ይሆናል ብያለሁ። የወደ ጉጉት ቋንቋ ገና ቀይራለሁ። ታዲያ ምን ሰርቼ ልብላ? ታዲያ ምኑን ታገልኩኝ? ይሄን ካላደረግኩ በስተቀር እንዴ። እንደገና ደግሞ ታላቢ ዲያስፖራ እንዲታለብ እንፈልጋለን። በደንብ ድርጅት አቋቁሙ፣ ጎፈንድሚ ሰብስቡ፣ ገንዘብ አምጡ በሉ፣ ይበላ ህዝብ። ያን እስኪያልቅ ድረስ እኛ ትግል አናቁም እንጂ እሱ አይሆንም። በደንብ ነገራቸው። መሬት ላይ የምንፈጥረው ተአምር የለም። የፖለቲካ ፓርቲዎቹ ዝም ብሎ ይሄ ገቨርንመንትን መክሰስ ማማረር የትም አያደርስም። ስለ ገቨርንመንት ጉድፍ መናገር የትም አያደርስም። ምንም ዝም ብሎ ሲፈለግ ምንም ሐሳብ እኮ የለም አማራጭ የለም እኮ ይባላል። የጠራ የፖለቲካ አጀንዳ ባልተያዘበት ሁኔታ የትም እንደርሳለን የሚል እምነት የለኝም። ሀገረ ካዋፔ የገጠማት ችግር ነው የሚገጥመን። ያ ደግሞ ሁላችንንም ነው ሰለባ የሚያደርግ። ቴንክ ዩ ምን እናገሩኛ ምን ነው ባክባይተርስ ትባላላችሁ አላልኳችሁ? ባክባይተርስ ማማት ውጡ። ከዛ ነግሯችኋል እኮ እሱ ቤትና ቢቹ መስጠት ያስቸግራል ማለት ነው። የኛም ነበርን እኮ እዚህ ይሄን ወሬ እዛ ጫት ላይ አውሩ አደገራችሁ። ጫት ላይ አውሩ አላችሁ። ጫት ላይ መጠጥ ላይ ስትቅሙ ሽሻ ስታነፉ ስታጨሱ ምናምን አውሩ። የቡና ቤት ወሬ አምጥታችሁ ፓርላማ ላይ 10-3 እሱ የሚነግር ምሳሌ አልሰማም እንዴ? ምንድነው ያለ ምሳሌ? አንድ ምሳሌ ብቻ የተናገረ ምሳሌ እኮ ትምህርት ይሰጣችኋል። ቀበሮዋ ምን አለች? ሄዳ አንበሳ ደከምክ አድነን የምትበላው እኔ ለምን አላመጣልህ? እዚህ ተቀመጥክበት ላምጣልህ፣ አንተ ረሃ ሆነ ዝም ብለህ ብላ ማመጣልህ አለችው። አመናት ቀበሮ። እሺ ይቻላል። ከዛ አጋዘን ለቀቃት፣ ሄደች። አጋዘንን አገኘችው። በደም እንዲጠግብ አንበሳ ፈልጋ አጋዘን ወይ አላጋዘን ደግሞ ወያል። አሁን አንበሳ ደክሟል። አንበሳ ደክሞታል። ቦታውን በንግስና ቦታውን የሚተካ ሰው የሚተካለት እንትን ይፈልጋል። ይሄንን ሳይ አንተን የምትተካው፣ ስለዚህ አሁን አንተን ሄደህ የንግስና ቦታ ተቀበል ብላለችው። አጋዘን ኧረ እባክሽ አዎ በቃ ሊሄዳለ ሊነክስ እኮ ነው። ልክ እንደኛው እንደ አክቲቪስቶቹ አሁን የኛ ፖለቲከኞች እኮ እንደሱ እኮ እርስ በርስ እኮ ነው። ሞኝ አይደሉም። አመነ። አዎ እሺ ሄዳ አጋዘን ይዛው ሄደች። ይሄው አለችው ያውና ሄዳ አንበሳ ጋር አለችው። አንበሳ ልክ ሲሄድ ሲያይ ደንደን ያለች አጋዘን መጣለታለች።
ልክ ተጠጋችና ጎንበስ ስትል ላጥ ሲያረጋት ተንፈራግጣ አመለጠችው። አንድ ጆሮ ተሰበረ፣ አንዱ ቀንድ ተሰበረባት። አመለጠች። ከዛ በኋላ አገኛቸው ቀበሮን። አታለልሽኝ አለቻት። አታለልሽኝ ልታስበየነ ምን ሊያስበላህ ነበር? ዝም ብለሽ ነው እንጂ አንቺ አለቻት። አጋዘን ቀበሮ ዙፋን ተክሊል የት ይቀመጣል? እሱን ገና እኮ እያነሳልሽ እያለ ነው የሄድሽው አለቻት። ከዛ በኋላ ተመልሳ እንደገና ነው እንዴ እኮ አልገባኝም ማለት ታዲያ ቀንድ ላይ እኮ አይቀመጥም ተክሊል የሚቀመጠው ቀንዱሽ ተነስቶ ነው ብሎሳ እኔ እኮ እንደሱ አልገባኝም ማለት። ከዛ ተነሳች ነው እንደገና እውነት ነው ብላ ሄደች። አሁን መጣ ሲያይ አንድ ቀንድ የሌላት አጋዘን መጣለች። እንደተዘጋች ይቅርታ ምናምን ለማለት ጎንበስ ስትል ላጥ ሲያደርጋት እንደምንም ተንፈራግጣ ጭራዋን ያዛት፣ አመለጠች። አንቺ ቀበሮ ጉልት ስሪ ነው አለቻት። ምን ሆንሽ አለቻት። ለጥቂት እኮ ነው ቃቅጨሽ ቂጤን እንዴ ዙፋን ላይ በምን ትቀመጫለሽ ጅራት ኖሮሽ አለቻት። እንዴ አንቺ እኮ አልገባሽም፣ ጅራትሽ መነሳት አለበት። ጅራት ከለ ቤት ላይ ተቀመጥ ዙፋን አትበጭ፣ ለዚህ ነው ያነሳልሽ አለቻት። እኔ እኮ አልገባኝ እንዴ ዝም ብለሽ አንቺ ሚልሽን ስሚ ሂጂ አለቻት። ሄደች። ሶስተኛ ላጣርጎ በላት። አሁንም የኢትዮጵያ ፖለቲከኞች እንደዚህ ናቸው፣ ባክባይተሮች ናቸው። ለዙፋን ስትሉ ዋጋ እየከፈላችሁ ያላችሁ፣ ብቻችሁን ብትከፍሉ ደስ ይለኝ ነበር። ህዝቡንም ነው እያስከፈላችሁት ያላችሁት። ፓርላማን የሚያክል ቦታ አግኝታችሁ ስለ ድስት ታወራላችሁ። ድስት ይወራል ፓርላማ ላይ? እስኪ ንገሩ። 10 ድስት 5 ድስት ይላል ሰውየው። የሚል ጫት ቤት ያዳወራል እሱ። እኛም ነበርን እኮ እዚህ እንዲህ አይጠየቅም። ሐሜት እዛ ቡና ላይ ጫት ላይ፣ እዚህ ደግሞ ሲሆን ቁም ነገር አጣርታችሁ ሄዳችሁ ጠይቃችሁ መምጣት ያለበት። ሐሜት ሲኖር እዛው በመደባችሁ አለ ግሩፕ በግሩፕ የምትቀመጡት እዛ፣ ወይ ደግሞ ይሄ ኢንተርኔት የለም የመፈንቅለ መንግስት ኢንተርኔት የምትሉት የምትሰበሰቡት እዛ ላይ። ፓርላማ ሲሆን የፓርላማ ወሬ ነው ይዛችሁ የምትመጡት። የሚመጥ ምክንያት ህዝብ ይከታተለዋል። እንደዚህ እኮ ነው የሚላቸው ሰውየው። ይሄ ነው የሚነግረኝ። ቦታ ለዩ። የጫት ቤት ወሬ አለ፣ የፓርላማ ወሬ አለ፣ የመጠጥ ቤት ወሬ አለ። ይሄን ካልያችሁ አይሆንም። ለዚህ ነው ከሄድ የሚል ሰውየው። እኛም ነበርን እኮ እዚህ እንዲህ አይጠየቅም። ሐሜት እዛ ቡና ላይ ጫት ላይ፣ እዚህ ደግሞ ሲሆን ቁም ነገር አጣርታችሁ ሄዳችሁ ጠይቃችሁ መምጣት ያለበት እንጂ እንደዚህ አይነት ሐሜት ሰምቻለሁ ሐሜቱን እንዴት ታዩታላችሁ አይባልም። ይሄ አክቲቪስቶ ናቸው፣ የአክቲቪስቶች ነው። ከዚህ ምንጭ እንደወሰድ ነው እንዲህ እንዳሉት ከንትና እንደተናገሩ የሚለው አክቲቪስት ስትሆን ከምንጮቻችን ከንትን እንደነገረን ከሆነ እንዳሉት ከሆነ ብሎ ካወራለህ አክቲቪስት ወይ ሐሜተኛ ይባላል። ፍንጭ ማስረጃ ይዘህ መጣ ከሆነ ግን አንተ ፖለቲከኛ ነህ ትባላለህ። ስለዚህ ሐሜትን አስታክኮ መልስ መስጠት ያስቸግራል ማለት ነው። ባለቤቱ አይታወቅማ። ባለቤቱ አይታወቅም። እንዴት አድርገህ አሉ ነው የተባለው? ለአሉ እንዴት መልስ ይሰጣል? መልስ ይሰጣል? አይሰጥማ። ማን ነው ባለቤቱ ሲባል የለም እኮ እንደተባለው ነው ይላሉ። እንዲህ ያሉ ነው ከተባለ ባለቤት የለውም ያወሬ። ለዛ ደግሞ መልስ መስጠት አይቻልም። ራሱም ሊሆን ይችላል ያለው ከደሙ ነፃ ነኝ እንደ ጲላጦስ ሲል እንደሚሉት ብሎ ካለ እንደሚያወሩት ብሎ ካለ ለዛ መልስ መስጠት የለም። ራሱን ያወራው ግን ተጠያቂ ላለመሆን እንዳሉት ብሎ ያወራላል። ይሄ አደገኛው ሀገሮችን ዘላለም ሲገል የነበረ ሀገር ሲያደቅ የነበረ አክቲቪስትና ፖለቲከኛ ነው ሲያወር የሚያወራል። ስለዚህ እንዳሰቡ ለማን መልስ ልስጥ አለ እና ብቻ እንደዚህ ከተባለ ለማን መልስ እኮ መልስ መስጠት ያስቸግራል ማለት ነው። ግን እሳቤ አለ፣ ቲንኪንግ አለ ቢሃይንድስ። አንደኛው ይሄ ምክር ቤት አይደለም ሸኔ አሸባሪ ያለው አልነበራችሁም እናንተ? አልነበረም ማለት ደርሳችሁ ሸኔ አሸባሪ ነው። አብዛኛዎቹ እኮ ለትግል አዲስ ናቸው። እኔ አሁን ስንት ዓመት አለው አበት አብዛኛዎቹ አይደል አክቲቪስቶቹን እንኳን አላውቃቸውም። ፖለቲከኛ የተብሎ አክቲቪስት ቲክቶከር ምናምን አላውቃቸውም። ገና መጤዎች ናቸው። ገና ያኔ ፎቶ ለመነሳት እንኳን እኮ አይደፍሩም። እንኳን ፖለቲከኛ አክቲቪስት ሊሆኑ ይችላል። ይሄ ትግል አዲስ ትግል አለ። በጣም ታምቆ 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 የፈነዳ አብዮት ነው። ዝም ብለህ መተህ የምትቀላቀለው አይደለም። አትሊስት
ወደ ኋላ ያለውን ትንሽ ማንበብ አለብን። መነሻ መያዝ አለብን። እንደ በግ መጥተህ የምትቀላቀለው ትግል አለ፣ የምትቀላቀለው አብዮት አለ፣ ዋጋ የተከፈለበት ነው። ስለ ሸኔ አሁን ከነሱ በላይ እየታገላለ፣ ከሸኔ በላይ ውጊያ አለ። ህዋት ጋር እኮ አልተዋጋንም፣ ከሻዕቢያም አልተዋጋንም፣ ኢቭን ከፋኖ ከጀዊሳው ጋር አልተዋጋንም። ከሸኔ ጋር የተዋጋ ነው ያክል ዋጋ አስከፍሏል እኮ ሸኔ። ሸኔ እኮ ኦፊሻሊ በፓርላማ እኮ ነው አሸባሪ ተብሎ የታሰበው እኮ። ያኔ እነዚህ ሁሉ ፓርላማዎች አልነበራችሁ፣ የመጠየቅ ሞራልም የላችሁ። በውስጡ ያለፉበት ሰዎች ግን ያወሩታል። እንደዚህ ብለው ቤት አይደለም ሸኔ አሸባሪ ያለው አልነበራችሁም። እናንተ ደርሳችሁ ሸኔ አሸባሪ እንዳላችሁ ለአክት አታርጉ። እናንተ አይደለም ያደረጋችሁት። የቀደመው ምክር ቤት ነው ሸኔ አሸባሪ ያለው እንጂ እናንተ አይደላችሁ። ልክ እናንተ አሸባሪ ብላችሁ እኛ ቸል እንዳል ማስመሰል ከሞከራችሁ ስህተት ነው። እናንተ ሳትመርጡን ሳትገቡ ነው ሸኔን አሸባሪ ያለው። እኛ ግን አሸባሪ ማለት እኮ አይደለም፣ በየቀኑ እየተዋጋ ነው ሸኔን። ምን ያደርጋል አሸባሪ ማለት? በየቀኑ እኮ እየተፋለም ነው። አሁን ዶክተር ደሳለኝ ስለ ሸኔ የማውራት ሞራል አለው? በትግል እንኳን እኮ የመጣው ገና 2 ዓመቱ ነው። ስለ 16 የሚያወራው ስለ ሸኔ የሚያወራው የት ያውቀዋል? ኢትዮጵያን ፖለቲካ የት ያውቁታል? ትግስቱ ማን ያውቀዋል? ክርስቲያን ታደለ ምትል ማን ያውቀው? ትግል አናውቀውም። እኔ ከክርስቲያን በላይ በቀለ ገርባን አውቃለሁ። ከደሳለኝ በላይ መራ ጉዲና አውቀዋለሁ። ስለዚህ ስለ ፖለቲካ ስታወሩ ፖለቲካችሁ ልክና ጥግ ይኖረው እናውቀዋለን። ዛሬ ስለ ኤርትራ ጦርነት አያስፈልገንም ብላችሁ አላችሁ። ተወደደም ተጠላም አሰብ ባሪ አንደኛ አሰብ የሄደበት ማስረጃ የለንም። እኛ በምንድን ነው የሄደው? ጠየቃችሁ እኮ ፓርላማ ወስኗል? አልወሰነም። ካቢኔ ወስኗል? አልወሰነም። የወሰነ ባለስልጣን አለ? የለም። ሰነድ አለ? የለም። አሰብ እንዴት ከእጃችሁ ወጣ? ይሄ ነው ጥያቄው። ለዚህ መልስ ሁላችሁም መመለስ ሲገባችሁ፣ ሁላችሁም ሀገራዊ ስሜት ሊሰማችሁ ሲገባ አሰብ አያስፈልግንም ትላለህ ወጣ። የወደብ ጥያቄው ኖ የግድ ነው። በየአመቱ አንዳንድ ኤርትራ እንገነባለን ሀገር መሰረታለን አለ። 3 ሚሊዮን በየአመቱ 3 ሚሊዮን በየአመቱ ከ3 ሚሊዮን በላይ ቁጥር በጨመረ ቁጥር ሀገር እየሰፋች ስትመጣ የግድ ነው፣ ጥቅም ያስፈልጋል። ለዚህ ጉዳይ ከጎኑ ቆመ በልዩነት ሌላ ማውራት ሲገባ ማስረጃ እየሰጠ መመለስ ሳትችል ቀርተህ ትከራከራለህ አለ እኮ። ማን ነው የሰጠው? አሰብ ነው። ሀገር ሁኑ። የኛ መልእክት ሻዕቢያ ሀገር መሆን አይችልም። ሻዕቢያ ማለት አንድ ማፊያ ግሩፕ ነው። ሂውማን ትራፊካር ነው። ስደት ሰው ማስቆጠጥ ነው። የመሳሪያ ነጋዴ ነው። መሳሪያ ሻጭ ነው። አዘዋዋሪ ነው። አማጽያን አደራጅ ነው። እነ ሁቱ እነ አልሸባብ እነ አልቃይዳ አሰልጥኖ ገንዘብ የሚያገኝ ነው። እንደ ሀገር ሆኖ ቆሞ ስለ ሀገር የሚያስብ ሀገር አይደለም። ይህ ግልጽ የተቀመጠ ነገር ነው። ስለዚህ እኛ ምን መክራችሁ፣ አንደኛ መሳሪያ መሸጥ አቁሙ፣ የሰው እንትን አቁሙ፣ ጦርነት አቁሙ፣ ሀገራዊ ሁኑና ሀገር አስቀጥሉ ነው። ምን ነው ሻዕቢያ ነኝ ያለጠ ያቆይ ነው። ከሻዕቢያ አሸባሪ የሻዕቢያን አሸባሪነት የወያኔን አሸባሪነት የዓለም መንግስታት ሊስቱ ተመዝግበዋል። ፋኖ ነው፣ ፋኖም ተመዝግበዋል በአሸባሪ ሊስት። ጠቅላላ አማጽያን ይባላሉ እነዚህ። የእነዚህ አማጽያን ሁሉ የበላይ መሪ ሻዕቢያ ነው የሚያደራጅብን። ለምን? እድገታችን ያስፈራዋል። ኢትዮጵያ እየሄድን ያለበት መንገድ ስለሚያስፈራው እንደዚህ ሰዎችን እየፈጠረ እንደዚህ ተቋሞችን መሳሪያ እየሰጠ ሀገር መረበሽ ነው። ስለዚህ ነው ተው ያለው እያለ ነው አዳምጥ የሚል ለኤርትራ መንግስት ኤርትራዊ ወንድሞ የኛ መልእክት ለኤርትራ መንግስት ኤርትራዊ ወንድሞቻችን ናቸው። ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ብራው ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም እዚህ ጋር አንድ ነገር ላቁምና ይቅርታ ስላቋረጥኳችሁ በጣም ሶሪ። ደላላቱ ነው በቃ አጠቃላይ ጠቅለል ስናደርገው ቋንቋ አለው፣ ቃላት አለው፣ ለዚህ የሚመጥን ቃላት አለው። ጠቅለል ስናደርገው ምንድነው? ደላላቱ ነው በቃ። የደም ነጋዴ አትሁኑ፣ ጎረቤት ሀገሮች አትቀውጡ፣ አትረብሹ። ሱዳን የታመሰችው ለዚህ የበቃችሁ በኤርትራ ምክንያት ነው። ብዙ ተሞክሯል። ሶማሌም መተኮራችኋል። ኢትዮጵያን ስትናወጧት አላችሁ። ለስንት ዓመት መሽገር ሆናችሁ
ቱርክ አስገባችሁ፣ ድርቡሽ አስገባችሁ፣ ጣሊያን አስገባችሁ፣ ዘላለማችሁን ኢትዮጵያ ላይ መሽገር ሆናችሁባት አላችሁ። ችግር የለም ስለ ኢትዮጵያ ግን አቁሙ ነው የሚላችሁ። ሀገር አላችሁ፣ ሀገራችሁን ቢውልድ አድርጉ። ገንዘብ የላችሁም፣ ገንዘብ እንስጣችሁ። መብራት የላችሁም፣ መብራት እንስጣችሁ። ምግብ የላችሁም፣ እናብላችሁ። ዜጎቻችሁን ማስተዳደር መቀለብ አትችሉም፣ አምጥተን እያበላንላችሁ ነው፣ እያቀለብንላችሁ ነው፣ እያስተማርናቸው ነው፣ እያስተዳደርናቸው ነው። ነጋዴ አድርገን ነግደው እንዲጠቀሙ እያደረግን ያለ ነው። 70% ኤርትራዊን ኢትዮጵያ ተሸክማለች። ግን አቁሙና በሀገራችሁ ጉዳይ ላይ ስሩ። ይህን የሚላችሁ ያለው በሚያስፈልጉት ጉዳይ ላይ እንርዳችሁ ነው። የራሳችን ወገኖቻችን ባንድ አድርጋችሁ አትቅጠሩ ነው። ይሄ ነው የሚል ያለው። ይሄ ካልገባህ ምን ላድርግ? ኩራይት ነው የመዚ ጉዳይ ላይ እኔ እየነገረን ያለው በዚህ ቋንቋ ነው የሚያናገረው። የኛ መልእክት ለኤርትራ መንግስት፣ ኤርትራዊ ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀና ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ። ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉንም ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለውም በምክንያት ነው። ጦርነት አንፈልግም የምንለው ስለምናሸንፋችሁ ነው። ምንም ትርጉም የለውም። ምንም ፈርተን አይደለም። መዋጋው ሳይኖር አይቀርም። ቴክኖሎጂ የተማዘነበት በኒውክሌር ደረጃ ስታንዳርድ ያለን ሀገራት ጦርነት አንፈልግም ስንል እንዳናጠፋችሁ ነው። ምንም ሌላ ነገር ትርጉም የለውም። ያን ማለታችን ግን እንደ ፍርሃት አትውሰዱት ነው። ሁሉ ወንጀላችሁን እናውቃለን። ብላክ ማርኬት፣ ፎርጂድ ብር የምታትሙት ዛሬ እኮ ኢትዮጵያ እኮ ቤት አይቸግርም ነበር። እናንተ ባትኖሩ ፈልሳችሁ የምትጡት እናንተ ናችሁ። አሜሪካ ሆናችሁ የምትነግዱት እኮ ኢትዮጵያ እኮ እንዴት እናቆርቁዛት እኮ በንግድ ውስጥ እናንተ ናችሁ ያላችሁ። አሁን በስልጣንም ውስጥ አላችሁ። በሁሉም ነገር ውስጥ አላችሁ። በእድገታችን በጣም አይናችሁ ደም የለበሰ መሽገሮች ናችሁ። ስለዚህ ተውን ነው። አሁን የተነሳው ጦርነት ጉዳይ አለ። እኛ ጠዋት ተነስተን ከሰዓት በኋላ አሰብ እንገባለን። ማንም ከልካይ የሌለ ከሰዓት በከል አርደን አስመራ ቃኘው ስቴሽን ላይ ስንበላ እናሳያለን። እንችላለን፣ አቅሟለን። ይሄን ለማለት ህግና ክብር ብለን ተመከሩ ብለን አስተውሉ፣ የጽሞና ጊዜ እንስጣችሁ ብለን እንጂ ሁሉ ነገር ማድረግ ለፖሊስ ነው። አንድ ኳሱ እጃችን ላይ ነው ያለው። አሁን ደግሞ ዲቪ አክቲቪስት ሚኒስተር ተብሏል። አሁን ደግሞ ማስረጃውን ይዘን ይወጣ ነው። ስጡን ማስረጃ። አሰብ ወናንተ ለመሆኑ በወቅቱ የከፈለው ወይም የወሰኑት ፓርላማዎች እነማን ናቸው? አሰብ የናንተ ኤርትራ ለመሆኗ የተናገረበት ካቢኔ ማን ነው? አሰብን ከኢትዮጵያ ገንጥሎ ለሻዕቢያ ለመስጠት የወሰነው አካል ማን ነው? በረበር አለ በቃ ይሄን ፓርክ ጎበኝ ሁሉንም ጎበኝ ሂድ፣ አብሮት ሂድ፣ ጎርጎራ ሂድ፣ ህዳሴ ግድብ ሂዱ እንዳይሉት። ለዚህ እኮ ነው እሱ ያለው። ሶስት ነገር ሰጥቻችኋለሁ አለ።
እንድታይ በአይንህ የሚታይ ነገር ሰጥቻለሁ አለ። አትሊስት ላታይ ትችላለህ፣ ችግር የለውም ማየት ካልፈለግ አለ። እንድትሰማ ለጆሮ የሚሆን ዜና ሰጥቻለሁ አለ። እሱ ያንተ ምርጫ ነው አለ። ጆሮም ላጠቅም ይችላል። እንድታሸት አድርጌያለሁ አለ። ሌላው ቢቀር በከተማ ውስጥ ስትሾር የሚገማ ግም እንዳይኖር አድርጌያለሁ፣ አጽድቼ ከተማ ሰጥቻለሁ። ይሄን አዲስ አበባ ጅማ ላይ ታገኘዋለህ፣ ሐረር ላይ ታገኘዋለህ፣ ጎንደር ታገኘዋለህ፣ ጎጃም ታገኘዋለህ። የፈለክበት ሀገር ታገኘዋለህ። እንድታይ ነው። ባየኸውም በሰማኸውም ባሸተትከውም እንድትናገር አድርጌ ነው መብት የጠበቁልህ። ምርጫው ያንተ ነው። ማማቱም መብት ነው፣ መቦጨቁም መብት ነው። እንደፈለግኩ አለ። አሁን ግን ጥያቄ አሰብ የኢትዮጵያ የእርስ አሰብ ተራር ብሎ የወሰነው አካል ወይ ካቢኔቱ ነው ብሎ ጠየቀ። ምን ወንጀል? አንድ የለም፣ አንድ የሰነድ ማስረጃ የለውም። ሻዕቢያ አሰብን ጠቅሎ ለመውሰዱ አሰብን ባህር በአልባ አገር ለማድረጉኛ አንዲት ማስረጃ የለም። ካለ ይምጣል። የለም፣ ወፍ የለም፣ በታሪክም የለም፣ በምንም የለም። አሰብ ራሷን ችላ እንደ አንድ ክፍለ ሀገር ሆና የተቀመጠች መጨረሻም ላይ ውዝግብ ሲመጣ ራስ ገዝ ሆና ራሷን ያስተዳደረች ሀገር ነች። አሰብ በሌብነት የተነጠቀንን ዘራፊዎች ናቸው፣ ቀማኞች ናቸው፣ ሌቦች ናቸው፣ ወንጀለኞች ናቸው፣ አጭበርባሪዎች ናቸው። ይህን ዓለም ህዝብ ግድ ይለዋል። ለዚህም ነው ዓለም ህዝብ ዛሬ በአግርሞት እየተገረመ እየተደነቀ የእነዚህን ዘራፊ ሻዕቢያ የሚባል ዜጋ በየአበባው ያጠለጠላቸው ያለው። ከዓለም መንግስት ሁሉ ከሁሉም ተጣሉ። ይኸውና ጠቅላይ የተናገረው ነገር ይሄ ነው። ቃል በቃል የተናገረው ነገር ታግዛለች። ሌላ የምታደርገው ነገር የለም እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ አድጋለሁ። የት ነው የምታድገው? በጣም የሚገርመኝ ጥያቄ ነው አብቹ የመለሰልኝ። በጣም የሚገርመኝ ኢትዮጵያ ከበለጸገች፣ ኢትዮጵያ ካደገች የሚሉ ጥያቄ አላቸው። በቃ እኮ አለቀ እኮ። አሁን እኮ የቀረው የፖለቲከኛው ሐሜት እንጂ ጨረስን እኮ፣ አደግን እኮ፣ ጨረስን እኮ። በቃ ከአያላኖች ተርታ የምንደረደር አገሮች የኒውክሌር ሀገር ከሆነች ኢትዮጵያ ምኑን ነው የምታወሩት? ከዚህ በኋላ ሐሜቱ ካልሆነ በስተቀር ኢትዮጵያ ካደገች ታስፈራ። አደግን ሄድን። ለዚህ እኮ ነው እዩት፣ አሽቱት፣ አድምጡት ብሎ የሚላችሁ እኮ ለዚህ እኮ ነው። ጨረስን እኮ በቃ ምንም የለንም። ስለ ድስት ታወራልኛለ? ድስት ይጥፋና ካድግ ይችላል። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ። ይሄ በጣም ትልቅ መልእክት ነው ለሻዕቢያዎች፣ ኤርትራውያኖች አዳምጡ። በየአመቱ 3 ሚሊዮን ዜጎች ይወልዳሉ። ታዲያ እናንተ በምታወሩት የሚበላ የሚጠጣ የሚኖርበት በሌለበት ሀገር ነው 3 ሚሊዮን ህዝብ የሚወለደው። ቤት የሚወለደው በኢንኩቤተር ነው የሚወለደው። 3 ሚሊዮን ህዝብ በአመት 3 ሚሊዮን ማለት አንድ ኤርትራ ማለት ነች። በአመት አንድ ኤርትራ ከወለድን በ10 ዓመት 10 ኤርትራ ገንብተናል ማለት ነው። ዋሻው ይሄ ትክክል ነው፣ ሀቅ እኮ ነው። ልዋጥ እንዴ ሀቅ እኮ ነው። ምንም ውሸት የለውም እኮ። ኤርትራ አስመራ ከተማ ላይ በአሁኑ ሰዓት ያለው ነዋሪ ብዛት 1.2 ሚሊዮን። አስመራ ከተማ ላይ ጠቅላላ አስመራ፣ ምጽዋ ሰው የለም። እንደው ተውት፣ ምጽዋ አስመራ ጠቅላላ ኤርትራ የምትባለው ሀገር ላይ ያለው ነዋሪ ብዛት 1.3 ሚሊዮን ህዝብ ነው። አሁን ባለን ዳታ ነው። አሰብ
ነግራችኋለሁ። ከ100 ሺህ 70 ሺህ ከ70 ሺህ 60 ሺህ ከ60 ሺህ 10 ሺህ ከ10 ሺህ 2 ሺህ እና 3 ሺህ ህዝብ ነው አሰብ ላይ ያለው። ቤቱ ሁሉ ባዶ ነው። ዝም ብለህ አሰብ ሄደህ ትሪ ቤድሩም ከፍተህ መግባት ነው። አከራይ የለው ተከራይ የለው። ሰው አልባ ሀገር ነው። እነ ማንዳ እነ ቡሬ የመሰሉ ከተሞች ፈርሰዋል። እቻ ሀገር ከዓመት በኋላ አንድ ሰው አይኖርም ኤርትራ ውስጥ። ከዚህ በላይ ምን ይወራል? እስኪ ንገረኝ። ይሄን ነው የሚነግርህ እኮ ፋክት እኮ ነው የሚነግርህ ያለው። መቀበል ያቃተህ አንተ ነህ። ለምን? በጥላቻ የታወርክ ነህ፣ የተገዛህ ነህ። ባንዳ የምንላችሁ በምክንያት ነው። ፖይንት የላችሁም። ግን እሱ አካፋን አካፋ ዶማን ዶማ እያለ እየነገረን ነው ያለው። ከተቀበልክ ተቀበል፣ ካልተቀበል የራስ ጉዳይ ነው። ይከተላብችሁ። ይቅርታ አቋርጣችኋል። አንዳንዴ ስሜታዊ ስለመሆን ነው። ዲኮርዳይት እኮ ስሜታዊ ነው። በእውነት ስሜታዊ ነኝ እኔ። ግን ስሜቴ በነጥብ ነው፣ ፖይንት ነው። በተለይ በሀገሬ ጉዳይ፣ በመከላከያ ጉዳይ፣ በጠቅላይ ሚኒስትር ጉዳይ ማንም አልደራደርም። ግልጽ ነኝ አቋሚ። ስለዚህ አብቹ የሚናገረው ነገሩ አይገባችሁም። ለጽንፈኛ አይገባም። ዛሬ ተናግሮ 1 ወር ማዳመጥ አለብህ እሱ እንዲሰማ እንዲገባ ከፈለግ አዲስ አይገባም። አብቹ ከዛ አቋረጡ። ሁለተኛ አቋረጡ። እኛ ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየዓመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየዓመቱ አንዳንድ ኤርትራ ትጨምራለች። በየዓመቱ እና ኢትዮጵያ በየዓመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስንለምን ነበር፣ በልማቱም ስንለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል፣ በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ፣ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለው በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን፣ የ9 ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት ጦርነት አንፈልግም የምንለው በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። አያዋጣም። ከበደ አለ ተሰማ አለ ይባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ
በቲፎዞ ውጊያ እንደማይቆም እኮ አየን እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አንፈልግም ግጠም አለኝ ብለህ እንደገጠምከው ግን እንደዘፈን ግጠም አለኝ ካልክ መቻል ብቻ ነው። አስተማማኝ ይበታል። አስተማማኝ አቅናል። በሚገባ ቋንቋ እናነጋግራለን። በሚገባ ቋንቋ አነጋግረንም አሳይተናል። ግን አንፈልግም። ይሄ ቃል ነው። ይሄን የሚናገረው እንደ ሀገር መሪም ነው፣ እንደ አንድ መከላከያ ምን ነገር የለም። እየየ አይፈልግም። ቪምቶ መድፋት ይሄንን ከህዋት ተመራችኋል። አብጦ ፈንድቶ የመጣው ህዋት ዓለምንም ከልካይ ነው። አማራ ክልል ገብቶ ይጨፈረበት ዓለምንም ወሎ አይታችኋል። ታስታውሳላችሁ። ጎንደርን በሮኬት እኮ የተቀጠቀጠው ወንድ እኮ ህዋት ዓለምንም በቲቪት ገባ ቀጠቀጠው በሮኬት። አስመራም ቅጦት በሮኬት እያገሰገሰ ደብረ ሲና ገብቷል። ዋሻው የትናንት ታሪክ አለ። ምን ሰሚክ ማወራላችሁ አይደለም። ገስግሶ በማን አለብኝነት ገባ። ያስቀመጠ መለየውን አድርጎ ገባለት። በ3 ሳምንት በ2 ሳምንት ጨርሰው ጦርነቱ አውቶማቲካሊ ቪምቶ ነው የደፉት። አውቶማቲካሊ ወጥቶ የተንደባለሉት። የትናንትና ታሪክ ነው ማወራል። ስለዚህ ከመጣ ከጀመርክ እመነኝ እንጨርሰዋለን። እስክትጀምሩት ነው የምንፈልገው። እናንተ ብቻ ጀምሩት። እኛ ግን አንፈልግም ጦርነት። በቃ አንፈልግም። እቅድ አለና ፕላን አለና የሀገራችን የት እንደምትደርስ እቅድ አለን። ስለ ኒውክሌር እያስብን እኮ ያለን። ዓለማት መርዳት እያስብን ያለን እኮ 30 ቢሊዮን ህዋት ዘርፎ የሄደውን ዕዳ ለመክፈል እያስብን ያለን። ስለዚህ አንፈልግም። ለዚህ ነው 1.5 ሚሊዮን ቤቶች ሰርተን ወፍ እንኳን ጎጆ አላት የሰው ልጅ ከቤት ችግር መውጣት አለበት እያለ ሜካናይዜሽን እኮ እርሻ እያረስን ያለን። ሜካናይዜሽን እርሻ በ2 በ3 ዙር ፋብሪካዎች እንደ ጉድ እየተመረቱ እኮ ነው ያሉት። እነ ዳንጎጌ የማዳበሪያ ፋብሪካ አገራቶ መሰለ ኢትዮጵያ መጡ። ስንት ቢሊዮን ብር ኢንቨስት ያደርጉ በኢትዮጵያ ላይ ተስፋ ያላቸው ሀገራቶች ሙሉ እየገቡ ነው ያሉት። ቪዥን አለን። ለምን ያደርግናል ጦርነት? ይሄን የማይፈልጉ ሰዎች ከውስጥም ከውጭም ግን ዘላለማቸውን በሟርት ወደ ጦርነት ይከቱናል። አንፈልግም። አሁንም ጦርነት አንፈልግም። አሁንም ጦርነት ነካክታችሁን ራሱ እንኳን እንዋጋ። ነካክታችሁ አቅቶናል ስለማንፈልግ ነው። ገፍቶ ከመጣ ግን ይሄው እንግዲህ አዳምጡ። 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። አበደን ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። ትርክቱን እያበላሸ ያለው ግን ምንድን ነው ያላችሁ መጨረሻ ላይ አንድ ተማሪ በፊዚክስ ክፍለ ጊዜ ዘግይቶ ወደ ክፍል ይመጣል። የፊዚክስ መምህራን እንደምታውቋቸው ናቸው። የነሱን ክፍለ ጊዜ ማርፈድ አቦኮ ጽንፈኞች እኮ ሁን ብላችሁ ከምግብ በፊት የሱን ቋንቋ ብትሰሙ ብታምኑ ባታምኑ ጥሩ ፖለቲካ ትሆናላችሁ። በምሳሌ ብቻ የሚያስቀምጥልህ ነገር እኮ እንዴ ይለውጣል እኮ። ጾታን ነው እኮ የሚያስቀይርህ። ሰውየው ንግግር እኮ ፈትፍቶ እኮ ነው የሚያጎርስ። አይገባህም። ፓርላማ ላይ አሁን ምሳሌ በጣም አዳምጡት። የተማሪውንና መጨረሻ ላይ ያለውን ድዛት አዳምጡት። እኔ እንደውም ወሳኝ ስለሆነ ነው። ሁላችሁም እቺ ምሳሌ በደንብ አውቋት። ናቲንግ ኢዝ ኢምፖሲብል ይባላል። አዳምጡ። ይሄን ነውር ብቻ ሳይሆን ወንጀል አድርጎ ያስባል። በአማርኛ ክፍለ ጊዜ እንደምን ይገባል፣ በጂኦግራፊ እንደምን ይገባል። ፊዚክስ ማትስ ሲሆን ግን መምህራኖቹ አያስጠጉም። ታውቃላችሁ። እና አንደኛው ተማሪ አርፍዶ መጣ። ለምን አርፍደ መጣ ሳይለው መምህሩ እንዴት በኔ ክፍለ ጊዜ ተረፍዳለህ ብሎ በረንዳ ላይ ከክላሱ በር ላይ ተንበርከክ ይለዋል። ክላሱ በር ላይ ተንበርከክ ይለዋል። ተማሪ ተንበርክኮ ፔሪዮዱ ያልቅና ደውል ሲደወል መምህሩ ሲወጣ ተማሪ ዘሎ ይገባል ወደ ክፍሉ።
ሲገባ ብላክቦርድ ላይ ሁለት ጥያቄዎች ያያል። ሆምወርክ መስሎት እንዳያመልጠው ቶሎ ይጽፋል። ጊዜ አልነበረው። የሚቀጥለው አስተማሪ ገብቶ እንዳያጠፋበት በፍጥነት ጥያቄውን ጽፎ ሲጨርስ ሁለተኛው መምህር ገባ እና ቀጠለ ትምህርቱ። ቀኑ ዓርብ ዕለት ነበረ። ታውቃላችሁ እንኳን ሙሉ ፔሪየድ 10 ደቂቃ 20 ደቂቃ ስታረፍዱ በጣም ብዙ የቀረባችሁ ስለሚመስላችሁ ጭንቀት አለው እና ልጁ ቤት ሲገባ ሆምወርክ ነው ብሎ ለይቱ ሙሉ ሲቆፍር አደረ። አልቻለም። ቅዳሜ ሙሉ ቀን ቆፈረ። አልቻለም። ቅዳሜ ያደረበት አልቻለም። እሁድ ዋለበት አልቻለም። እሁድ አጋማሽ ለሊት ላይ አንዷን ጥያቄ መለሳት። አንዷን መልሶ አንዱ ከበደው። አስቡት፣ ዓርብ፣ ቅዳሜ፣ እሁድ ሁለት ጥያቄ ለመመለስ ሲፈጋ ቆይቶ እሁድ ለሊት አጋማሽ ላይ አንዷን መልሶ አንዷ ቀረችውና ሰኞ ጠዋት ትምህርት ቤት ሄዶ የፊዚክስ መምህር ገብቶ አዲስ ቻፕተር መጻፍ ጀመረ። ተማሪው እንደ መምህር የባለፈው አሳይመንት ሳሉ የባለፈው ሳምንት ሆምወርክ ሳሉ ያማል እንደ ባለፈው ሆምወርክ አልሰጠውም ይላል መምህሩ። እንደ ሁለት ጥያቄ ጽፈው አርፌጄ ገብቼ ጽፌ ያለው እኮ ይላል። እና መምህሩ ምን አለ? እነዚህ ሁለት ጥያቄዎች እኮ በዓለም ላይ ያሉ የፊዚክስ አዋቂዎች ሞክረው አቅቷቸው ያልተመለሱ ጉዳዮች ናቸውና እዚህ ያለውም ተማሪ ጊዜ እንዳታባክኑ እንኳን እናንተ ሳይንቲስቶች አልመለሱትም እየጻፍኩላቸው እንጂ ስሩ እኮ አላልኳቸውም ማለት። አሃ እንደዚያማ ከሆነ አንዱ መልሼዋለሁ። መምህሩ ሲያይ ሰው ሲያሳዩ ለካ ትክክል አንደኛውን ፈቶታል። ዓለም አልቻለው የተባለው ለምን ስላልሰማ አትችልምና አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀመጥ ነበር። እሱ አልሰማም፣ አትችልም ማለት ነው። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። አመሰግናለሁ። ይሄ ነው አቁ። አልሰማንም፣ ማስረጃም የለንም። ኢትዮጵያ ቀይ ባህር አይገባትም የሚለው ነገር አልሰማንም፣ ማስረጃም የለንም። ይሄ ተማሪ አሁን ቅድም ያለው ተማሪ መጨረሻውን ይጨርስላችሁና ትልቅ ፋርም ይዞ ትልቅ ምን ይዞ አስተማሪው ተማሪዎቹን ልክ በምንድን ነው የመዝናኛ ፕሮግራም ለማድረግ እዛ ሲሄድ እዛ ፓርት ነው። ከዛ ሲያየው ያ ልጅ ነው የሱ ተማሪ ነው። እንዴት እንደዚህ ውጤታማ ሰክሰስ ሆንኩ ነው ማለት የማይቻለው ነገር እንደማይቻል አሳይቶት ነው። ኢትዮጵያ ዘላለም ያዋቸው ፖለቲከኞችን ዘላለም አክቲቪስቶች ነው ያቸው። ሀገሪቷ እየገባች ያለችበት እየሄደች ያለበት ቁልቁለት እየወጣች ጥሩ ነገር አይወራም፣ ምንም አያወሩም። 48 ሰዓት እንዴ! እኔ እኮ የእነሱ ፖለቲካ በጣም እይብ እየጠላሁት መቼ መሰላችሁ? የአንድ ወር ገንዘብ የላትም ኢትዮጵያ ባንኳ ውስጥ እቺ ወር ብቻ ነው የምታስተዳድረው። ብር የላትም ያሉ ጊዜ በቃ ከዛ በኋላ እኔ የኢትዮጵያ ፖለቲከኛ እንደሌላት ያረጋግጡበት ነው። በቃ ኢትዮጵያ ፖለቲካ የለም። የአንድ ወር እንዴት ይድ ይባላል? እንግዲህ ምሁር የተባሉ ፕሮፌሰር የተባሉ ቀርበው ነው በሚዲያ ላይ የሚያወሩት። የአንድ ወር ገንዘብ የላትም ኢትዮጵያ ውስጥ። ይሄንን ሰምቶ የሚቀመጥ ደንቆሮ ኢትዮጵያዊ ምን ብዬ ነው ከኔ ጋር ዜጋዬ ነው ከአንተ ጋር የምቀጥለው ነው እንዴ? ዲቪያንትን ተከታዮች ብቻ ይዘን ብትኮተኩት ጉዳዩን አሳጥረው ነበር። ምክንያቱም ተከታይ በሙሉ ሀገር ወዳዶች ናቸው፣ ኢትዮጵያዊ ናቸው። የኔ ተከታዮች በሙሉ ኢትዮጵያ የገባቸው ናቸው፣ በኢትዮጵያ ጉዳይ የሚጣመሙ ናቸው። ባንዳ የለብኝም እኔ፣ አንድ ባንዳ የለም እኔ ጋር። የውሳኔ ጥረት ለቤታችን ጸር ነው ብሎ የሚሄድ ያለው ጀግና ትንታቦች ናቸው። ስለዚህ ሰው በሀገር ተስፋ አይቆርጥም። ቅድም ስገባ የከፈትኩት ለዚህ ነው። እናቴ ሞት እንደው በሀገር ይለቀሳል፣ አባቴ ሞት እንደው በሀገር ይለቀሳል፣ አገሬ ሞት እንደው በምን ይለቀሳል ይላል። ሰው እንዴት በሀገር ላይ ሟርታለ? ችግር እንኳን መሰማት የለበትም እኮ በሌላው ዓለም። እየየ አብይ አንድ ግለሰብ እኮ ነው፣ አንድ ግለሰብ ነው አብይ። መንግስት ይመጣል፣ መንግስት ይሄዳል። ግን ጥላቻ ጥጋቶ አንድ አብይን እጎዳለሁ ብለህ 48 አብይ ሁሉ ነው አብይ። አሁን ተመልከቱ፣ ኢትዮጵያኖችን ተዋቸው። እነሱ የራሳቸው ሁለት ማሊያ ለብሰው ስለሚጫወቱ ስለነሱ ግድ የለም። ኤርትራን ተዋቸው። አንድ ቀን ስለ ኢሳያስ አፈወርቂ ያወሩ፣ አንድ ቀን ስለ አስመራ ያወሩ፣
48 ሰዓት ኤርትራዊ ፖለቲከኛ ወጥቶ ስለ ኢትዮጵያ ነው የሚያወራው። ኢትዮጵያ አሁን ስለዚህ ፓርላማ ዛሬ እነሱ ናቸው የሚተነትኑት። ቁጭ ብለው ተጥለው ነው የሚሰሙንኛል። ተጥለው የእነሱ ሚኒስትሩ ኮብልሏል። መከላከያ ሚኒስትሩ ጠፍቷል። ተበጣብጠዋል። ኤርትራ ለሶስት ተጠንጥቃለች ያለችው። ሱዳን ሐሚቲ በዛ በኩል ሊቀጠቅጣት ነው፣ ቀጥቅጧታል። ሀገራቸው ተነውጣለች። ትላንትና ብቻ ከ200 በላይ ከኤርትራ ሊኮብሉ የነበሩ ሰዎች ሜዳ ላይ ቦርደር ላይ የገደሏቸው ኤርትራውያኖች። ስንት አሰቃቂ አደጋ ያላት ሀገር ኤርትራ ነች። አያወሩም። አሁንም የሚያወሩት ስለ ህዳሴ ግድብ ነው። አሁንም ስለ ዳጅ፣ አሁንም ስለ ፓርላማ ነው የሚያወሩት። ለምን አተውንም? ስለራሳችሁ እስኪያወሩ ተነጋገሩ። ስለ ኤርትራ ጉዳይ ልጠፋ ነው ሀገሪቷ። ሻማ ሆነች። በቃ ቀልጣ አለቀች። ስለ ኢሳያስ ምን ያወራሉ? መታመሙ እንኳን ያደርጉ በስለ ነጠላ ጫማ እንኳን ያወሩሉ እንዴ? ነጠላ ጫማ እና እኔ አዱ ነው ብቻ በደንብ አወራበታለሁ በዚህ ጉዳይ ላይ ሰዎች ስለመጋበዝ እና አብረሽም ስላሉ ከአዲስ አበባም ሰው ጋብዛለሁ እና ዞሮ እኛ እውነት ሀቅ ይናገራል። እውነት አለ ውስጣችን። ከነ ችግራችን እችን ሀገር ይዘናት እንሄዳለን፣ ተሸክመናት እንሄዳለን። ከነ ችግሩ ይሄ መንግስት እንሄዳለን። የተሻለ መንግስት አለ የምንለው በወሬ ደረጃ እንኳን እስክናገኝ ድረስ የግድ ነው። ይሄ መንግስት እንሄዳለን። ቢከፋንም አሳልፈን ለጠላት አንሰጠውም። ይሄ መንግስት አሳልፌ ለሻዕቢያ አልሰጥም። በተአምር ለምን አልሞትም? ከነ ችግሩ ይዤው አልፋለሁ ብዬ ስልህ መሆን ስላለበት ነው። እንደ ፖለቲከኛ ማውጣት ፈልጋለሁ። የለም ፖለቲከኛ እርስ በርስ የሚባሉ ናቸው። በሀሳብ የማይስማሙ ናቸው። ስለዚህ ይሄ በጣም አሰቃቂ ስለሆነ አንድ የአብቹን ፖይንቶች ጨርሰና ትንሽ ነገሮች ናቸው ያስኩት። አትቸገር፣ ተቀመጥ። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደረገ ወይ አጋዘን፣ ለካ እንደዚህ ሞኝ ነሽ። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደን አትቸገር፣ ተቀመጥ፣ እኔ እየፈለግኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ። በዚህ አጋጣሚ ይሄ አሁን የሚናገረው ፓርት የአሁኑ ፖለቲከኞች ነው። የአሁኑ ፖለቲከኞች እንደዚህ ነው የሚጫወቱት። ኑሯቸው ህይወታቸው ውጭ ነው። ተዋጋ የሚሉት አማራውን ነው። ኑሯቸው ውጭ ነው። ተዋጋ የሚሉት ኦሮሞውን ነው። ልክ እንደ ህዋት እኮ ውጭ ያለ አክቲቪስት ነው ያስበላቸው ያስጨርሳቸው። እነ ስታሊን እኮ ነው የትግራይን ህዝብ የተጫወቱበት። ደም ያስጠጡት እኮ እነሱ ናቸው እንጂ እኮ የትግራይ ህዝብ ቀጥ ያደርጋቸው ነበር እኮ። ተናግረዋል እኮ እነሱ። ለ80 ዓመት ሽማግሌ እግራይ ቆረጥም ያልኩ ነው የታገሏቸው እኮ። ምን ዋጋ አለው? እነ ስታሊን የመሰሉ አክቲቪስቶቻቸው እዚህ ጠዋት ማታ አንድ ቀን ስለ ትግራይ ሳያወሩ አብይ መከላከያ እንዳሉ የትግራይን ህዝብ ድምፅ ሳይሆኑለት አስጨርሱት። የአማራ አክቲቪስቶቹ ናቸው። ገባ ይላል። ገቡ ባህር ዳር ዙሪያ ላይ ገባ ነው። ክፍለ ጦር ደመሰስን፣ 10,000 ጦር ሞተ፣ መሰልተት ተማረከ፣ በተተት ይላሉ። ወፍ የለም እዛ እኮ ሰው እየገባ ነው ወደ ቀዩ እጅ መሳሪያ እየሰጠ እየገባ ነው ያለው። ለምን? ፖለቲካ ከቆመ እዚህ ያሉ አክቲቪስቶች ገንዘብ አያገኙ። ጦርነት ዘላለም አለ መባል አለበት። ከዛስ በኋላ መተው ስልጣን ሊቀመጡ ነው። እነሱ ስልጣን ሊቀመጡ ነው። ቀንዷንም አስበሏት፣ አጋዘኗን ጭራዋንም አስበሏት፣ ከዛ አስበሏት። እነዚህም አማራውን አስበሉት። የሴት ልጅ ጡት ተቆረጥ የሚባል ዘመን ሰማን። አማራ ክልል አስጨፈጨፉት፣ ከቀዩ አባረሩት። መጨረሻስ ከተሳካ መጥቶ ሊቀመጥ ነው። መሳይ የአማራ ክልል ፕሬዚዳንት ሊሆን ነው። እነዚህ የምታዩቸው ከዳያስፖራ ህይወት መጥተው እንደገና ስልጣን አይቻልም። ባለቤት አለው። እዛ እየታገለ ያለ የሞተ ያለ ባለቤት አለ። በገባው ሰዓት በቃኛ ለመሳሪያውን ሰጥቶ ገባው ልቀዩ እንደማታዋጡ ታውቁ። አጋዘን ይሆናችሁት። ስለዚህ ይሄ በጣም ትልቅ ምሳሌ ነው። አዳምጡት። ይሄ አንበሳ ተስማምቶ ቁጭ ይላል በቦታው ከነክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ?
አዲስ ህግ እኮ ወጣ። ምን የሚል ነው? አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው። ያጣሁሽ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው? መቼም ስልጣን የማይፈልግ የለም። እውነትሽን ነው ትላታለች። አዎ በይኔ እንሂድ ላሳየሽ። ልክ አንበሳ ጋር ሲደርሱ ያውልሽ እና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናገር ሄደ። ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታ ቀበሯ ጋር አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀንዴ የተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ጓጓች። ስልጣን አጓጓል። ሰውን እየገደለ ያለው ጉጉት ነው መቼም። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራዋ ይቆረጣል ያጋዘመው። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ለሚቀመጠው ነበረ። አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳዬን እበላለሁ ይላል እና አንበሳው ይሄዳል። ቀበሮዋ በልታ አስቀምጣ አንበሳው ሲመለስ ሲያይ ያጋዘኗ ራስ የለም። አንቺ ቀበሮ ሌባ ራስ ዋላት። ወይ አንበሳ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር ወይ? ጭንቅላት ችግር ምን ያመላልሳት አለች ቀበሮ ይባላል። እና የኤርትራ ጥያቄ ቅኝ ግዛት ነው ጥያቄ አይገባኝ የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት የሌለው ነው ማለት ነው። ግልጽ ነው። ገብታችኋል? አሁን ወደ አማራ ብታመጡት ቀበሮዋ መሳይ ነች። አጋዘኖቹ ደግሞ እንትናቸው እነ ዘመነ እነ መሪ እና አሁን እንደሳለኝ ምናምን ደስቶስ የምታዩቸው እነሱ አጋዘኖች ናቸው። ሊበሉ አሁን አንዱ አጋዘን ተበልቷል። ክርስቲያን ከበልቷል ገብቷል። ምክንያቱም ከመንግስት ጋር ነዋ። መንግስት እኮ የግድ ነው እኮ ሁሉ ነገር ጠጋለሁ። ከጥጉ ካለፍክ ትበላለህ። ገብቷል። ስለዚህ የቀበሮ መጫወቻ አትሁኑ። በተለይ አማራ ጽንፈኞች ሻዕቢያ ነገርኩ። ይሄ የቀበሮ ታሪክ የእናንተ ታሪክ ነው። ወደድክም ጠላም ኢትዮጵያ የባህር በር ያስፈልጋል። አንድ ሁለተኛ የባህር በሩ የኛ ለመሆኑ የእናንተ ለመሆኑ ማስረጃ የለም። በረበር ነው ፋይሉን በሙሉ አውጥ ገልብጠን የካቢኔ ወረቀት ሁሉ አየን። ፓርላማ የለም። አንድ ቦታ ከየት ነው የወሰዳችሁት? ማን ይሰጣችሁ? ለእናንተ ያ ጠያቂ ነው። ጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ዛፍ በፍሬው እንደሚያስታውቀው ሁሉ እነሱ ያስታውቃሉ። ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ይሄው እንግዲህ ወደ ሻዕቢያ ስንሄድ አሁን ፓርላማ የለውም፣ ሸንጎ የለውም፣ ካቢኔ የለውም፣ ስብሰባ የለውም፣ የመናገር መብት የላቸውም። ምንም የሌላቸው ሀገር ላይ ፋኖ ምን ብለህ ነው ኤርትራን ዲፔንድ ነው የምትቀመጠው? በኤርትራ የምትተማመነው ሸኔ ምን ይሁን ብለህ ነው ሄደህ አማካሪ አድርገህ ኢሳያስ አፈወርቅ የምትጠጋው? ለራሳቸው ፓርላማ የሌላቸው መወያየት የማይችሉ መናገር የማይችሉ የወደቀች ሀገር በጦርነት ብቻ የምትኖር ሀገር
ምን ፋይዳ ይሰጡናል? ሄዳችሁ እኮ ምን የሚገርማችሁ ሄዳችሁ አሁን ለምሳሌ ኬንያን ብታማክሩ የኬንያ መንግስት ይገዛግዛችኋል። ኡጋንዳ ብትሄዱ መንግስቶች ናቸው። ይሄ እኮ መንግስት አይደለም። ሄዳችሁ ከሻዕቢያ ጋር ስትጠጉ ወድቃችኋል። ከዚህ በኋላ ዋጋ የሚያስከፍል ትግል ታደርጋላችሁ። ንጹሃን አማራ ታስገድላላችሁ፣ ከተማ ትበጥብጣላችሁ፣ ኬላ ታቋቁማላችሁ፣ ሰውን ትዘርፉታላችሁ፣ አምቡላንስ ታቃጥ። ከዚህ ውጭ ትግል አታገሉ። ለዚህ ነው የሚል የራሳችሁ መንግስት የሌላችሁ ሀገሮች ይላል። አዳምጤ ዛፍ በፍሬው እንደሚያስታውቀው ሁሉ እነሱ ያስታውቃሉ። ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። እንዴት አለ? ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይል መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ህገ መንግስት የለ፣ ምርጫ የለ። እዛ ተለጥፎ ስለ ምርጫ መጠየቅ አይገርምም? ግን ምርጫ የለበት ተለጥፎ ስለ ምርጫ መጠየቅ። ኢትዮጵያ ሲያምርባት አይንም የሚቀላ ህዳሴ ሲያልቅ ምን ያስፈልጋል ህዳሴ ከሰው ያጣላናል የሚል የባህር በር ጥያቄ ሲነሳ የሚሸማቀቅ የሚያፍር ደፈር ብሎ 130 ሚሊዮን ህዝብ ያስፈልገዋል ለማለት የሚተናነቀው ለኢትዮጵያ ጥቅምና ብልጽግና ከጎኗ መቆም መድከም የማይሻ የማይፈልግ ራሱን እንደ ማንጎ የሚቆጥር ግራዋ ነው። ራሱ ሲጠራ ማንጎ ይበል እንጂ ግራዋ ነው፣ መራር ነው። የኢትዮጵያ ደህንነትና ችግር የማይከፋው ከሆነ ራስን በጠራህበት መንገድ ብቻ ሳይሆን በፍሬ ትታወቃለህ። እኛ ልክ በፍሬያችን ነው የምንታወቀው ማለት ነው። በከተማ ኮሪደር፣ በገጠር ኮሪደር፣ በስንዴ እርሻ፣ በግሪን ሌጋሲ እንደምንታወቀው አናውቅም ካላችሁ ጠይቁ። ይሄንን በስንዴ ሸልሞናል፣ በግሪን ሌጋሲ ሸልሞናል። ይሄ እኔ እኮ እንዴት አድርጌ ላስረዳው? እንዴት አድርጌ ላስረዳው? እኮ ግራ ገባኝ። ቋንቋም እኮ ጠፋኝ። እነዚህ ሰዎች በእርግጥ ማስረዳት ይሻላል ማስደብደብ ይሻላል? እነዚህ ሰዎች ግራ እኮ ነው የሚገባው ፖለቲካው። እኔ በዚህ ሰዓት የዛሬ አብይ ንግግር ህሊናህን እንድትገዛ ካላደረገ፣ ሀገርን እንድታቅ ካላደረገ፣ ብታምን ባታምን ራስን አጥፋ። በቃ ራሳችሁን አጥፉ። በቃ ነገርኩህ። እኔ በቃ ብቸኛ ምርጫ ራስን ማጥፋት ብቻ ነው። አለበለዚያ የጽሞና ጊዜ ከምግብ በፊት ወይ ከመኝታ በፊት ይሄን ንግግር በቀን 3 እያዳመጥክ ብሬን ሪቮሉሽን በራስ ላይ ያምጣ። ማስተዋል ይስጥ። ወደድክም ጠለውም ኢትዮጵያ ሄዳለች። ዛሬ በስንት ትሪሊየን ነዳጅ እንዳለን ጭምር የማይነገር ሚስጥሮችን ሁሉ አወጣ። ስለ ማዕድናችን፣ ስለ ኦፓል፣ ታንታለም፣ ሩቢ፣ ወርቃችን፣ ሀብታችን፣ ገንዘባችን፣ ለኢትዮጵያ ያለን ተስፋችን ይህ አያጠግብም? አመልጠናል። በቃ ከተደገሰብን ድግስ ላይ አመለጥ ነው። ይሄ ነው የኢትዮጵያ ሕዝብ። ታግለን የኤርትራን ሕዝብ ነፃ ማውጣት አለብን። ታፍኗል። በቃ የኤርትራ ሕዝብ ታፍኗል። ነፃ ማውጣት አለብን። በዚህ ደግሞ የተጨበጨበልን ዛሬ እኮ በዓለም የነገሰች ኮሪያን እኮ ገብተን ነፃ ያወጣን ሀገር ነው እኛ። እነ ዚምባብዌ እኮ ነፃ ያወጣናቸው እኛ ነው። ናሚቢያ ነፃ አውጥተናል። ብዙ ሀገራቶችን ነፃ ማውጣት ኢትዮጵያ ትታወቃለች። እንደምንም በአንድ ኃይል በአንድ ጉልበት ኤርትራን ነፃ ማውጣት አለብን ብለን ገብተን መታገል አለብን። ይሄ የግድ ነው መሆን ስላለበት ነው። ስለዚህ እኔ ብዙ ፕሮግራሞች ነው የአንተ ቪዲዮ ለልጆች መማሪያ እንዲሁ ቢደረግ ብዙ ሀገር ተረካቢ ዜጋዎች መፍጠር ይቻላል። የተበላሸውን ዜጋ ብዙ ማገድ እና እኔ አሁን ነገርኳችሁ፣ አንድ ሀቅ ነገርኳችሁ። በቃ ሀቅ ነው የነገርኳችሁ። ወደድክም ጠላህም የኢትዮጵያን ጉዳይ አትነካኩብኝ። በቃ አትነካኩ። የራሳችሁ ጉዳይ አልኩ። እኛ እኮ ነግራችሁ ባለፈው፣ እስኪ ቪዲዮውን ተመልከቱት። እስከ አሰብ ድረስ እኮ መንገድ ሰርተን ነበር። ታስታውሱ ከሆነ ላይ ፕሮግራሙ ላሳይ ነበር። እስከ አሰብ ድረስ ትልልቅ ሂውጅ የከተማ ጄኔሬተሮች፣ አንድ አምባሳደር፣ ትልቅ ሂውጅ የከተማ ጄኔሬተሮች እኮ ከውጭ አስገብተናል።
በመርከብ ጭነን መርከብ የሚያክል ጄኔሬተር ስለ ፍቅር ብለን ጄኔሬተሩም ሊበሉት ነበር እኮ በቃ ካልተራገፈ ይመለስ ተብሎ የተመለሰው። የሰራነው እኮ መንገድ እኮ አለ። አሁንም እኮ አሰብ ድረስ ስንት ቢሊዮን ብር አውጥተው ያ ሁሉ ነው ካዱን እኮ። እነዚህ ሰዎች እኮ አይደሉም። ሰው አልባ 3000 ሰው አሰብ የለም። አሁን አዳምጥ ብለን ይኸው በአምባሳደር ሙዝ ገብተዋል። አምባሳደር ሙዝ ታውቋቸዋላችሁ። የሰላም አምባሳደር፣ የኮርዲማት አምባሳደር ናቸው። በሀገር ጉዳይ ላይ ስለ ቀን ከሌት ደከመኝ የማይሉ ሰው ናቸው። እሳቸው ከአዲስ አበባ ነው የገቡት። እስኪ ስለ ዛሬው ጉባኤ ምን ይላሉ የሚለውን እሳቸውን እናናገር። እኔም ውሃ ልጠጣ። አምባሳደር ይቀጥሉ። እሺ፣ እርስዎ ነው አየር ላይ ያሉት። የሰላም አምባሳደር ኮርዳዊት ዛሬ የነበረው ጉባኤ በእውነት የምክር ቤት ጉባኤ በጣም ደስ ይላል። ክቡር ጠቅላይ ሚኒስትራችንም እዛ ነበሩ። የባለፈው የፕሬዚዳንት አምባሳደር እርቀ ስላሴ ያቀረቡትን ዝርዝር ነው ዛሬ የነበረውና እሳቸው ቀርበው ነበረ እና በእውነት ክቡር ጠቅላይ ሚኒስትራችን ያቀረቡት በጣም 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 ደስ ስለ ባህር በሩም ስለ ሌላውም ሁሉ ስለ ሽፍታውም ስለምኑ ስለ ሰላሙ ስለ ሁሉም ነገር ያቀረቡት እውነት በጣም ደስ የሚል እና ተስፋ ያለው ነገር ነው የሰጡን እና በጣም ደስ የሚል ነበረ። በጣም አመሰግናለሁ አምባሳደር። እንግዲህ እርስዎ አሁን ያው መሬት ላይ ወርደው ህዝቡን በማወያየት ላይ የማህበረሰቡን ችግር በመፍታት ላይ መንግስትም ውስጥ ያለውን ጉድፍ እያዩ ህዝብ እያወያዩ ትልቅ ታሪካዊ ስራ በጎ ቴሌቪዥን በሳምንት 3 ቀን ፕሮግራም ይዘው እየሰሩ ነው ያሉት። ብዙ ሰውም ደግሞ በእናንተ ውይይት በእናንተ ነፃ የሆነ ውይይት ደግሞ እየተደረሰ እኔ ጋር እየደወለ ምስጋና ያቀርባል። እናንተም ያወራች ደርሳችኋል እዛ እና አሁን ከማህበረሰቡ እንግዲህ ዛሬ ሀቁ ተነግሯል። ፓርላማ ላይ እውነቱ ተናግሯል። ፓርላማ ላይ ምንድነው መደረግ ያለበት? ምንድነው የምናስተምሩት አሁን ለህዝቡ? እስኪ እሱን ለሰጠኝ እንግዲህ ህዝባችን ያውቃል። ሌባውና ጤነኛው ለይቶ እያወቀ ነው ያለው። በአሁን ሰዓት በተለያየ ነገር እያየ ነው ያለው። እዛ ውጭ ሆነው ወይ ደግሞ የሆነ ቦታ ሆነው ለኢትዮጵያ እሳት እየወረወሩ ህዝቡ እንዲቃጠል የሚያደርጉ ሰዎች እየመዘናቸው ነው ያለው። አይተናል። ደግሞ የኢትዮጵያ ህዝብ ዛሬ እንዲያውም የሆነው ቦታ ውይይት ነበረን እና ባለፈው ኢሳት ላይ የነበሩ ሰዎች ከዛ ደግሞ ሌላ ከፍተው መጨረሻው ደግሞ 360 ብለው ከአሜሪካ ከባልነው ከግብፅ ዶላር እየተቀበሉ እዛ መከፋፈል ላይ እንደተጣሉ እና እንደተበታተኑ ነው እየሰማ ያለው የኢትዮጵያ ህዝብ። ከሚገርመው የማይሰማ እንዳይመስላችሁ እና ይሄንን ህዝቡ እየተገነዘበ ነው ያለው። ማን ልማት ይሰራል፣ ማን ጥፋት ይሰራል፣ ማን እርቅ ይሰራል። በተለይ እንደምታውቀው ኮርዳዊት ቴሌቪዥን ከፍተህ በኢትዮጵያ ለህዝብ ኢትዮጵያ ህዝብ በሰላም ጉዳይ ይወያይበት ብለህ ሰጥተህ ህብረተሰቡ የተለያዩ ከአባት አርበኞች፣ ከአገር ሽማግሌዎች፣ ከሃይማኖት አባቶች፣ ምሁራኖች፣ አርቲስቶች፣ ጋዜጠኞች የማይሳተፍ ነገር የለም። ትናንትና ሁሉ እንደዚህ ነበረ። ሐሙስም ወይም ረቡዕም አለን እና ህብረተሰቡ የምናወያየው ምንድን ነው? አንደኛ እሳት ወርዋሪ የማይጠቅመው መሆኑ፣ ለኢትዮጵያ ህዝብ ሰላም የሚጠቅመው መሆኑ፣ ውጭ ያሉ በዚህ በዶላር ጠላት የሚሰጣቸው ሻዕቢያና ግብፅ በሚሰጣቸው ዶላር በመከፋፈል የሚጣሉ መሆናቸው ኮሎኔል መንግስቱ ኃይለማርያም ብለው ነበረ። አንድ ጊዜ ከወጡ በኋላ ምንድን ነው ብለው ሲነግሩ አይ ታያለህ ሲሰርቁ ይፋቀራሉ፣ ሲካፋፈሉ ደግሞ ይጣላሉ ብለው ነበረ። አሁንም እየሰራ ያለው ይሄ ነው። ስለዚህ ምድረ ሌባ ኢትዮጵያ ጠል የሆነ ሰው ሁሉ እየተሰባሰበ ስለ ኢትዮጵያ ጥላቻ የተሰራው ልማት እንዳልተሰራ ህዳሴ ግድባችን እንደምታውቀው እኮ ለምን ተመረቀ ለምን አለቀ ብለው የሚመጉቱን እንዴት ይሰራ እንዴት ያልቃል ብለው የሚመጉት ነበሩ። አሁንም ባህር በር እንዴት ይጠየቃል የሚሉ ነበሩ። እዛ ውስጥ ራሱ በጣም የገረመኝ ዛሬ እንዴት ባህር በር አሁን ይጠየቃል?
ብለው የጠየቁ ነበሩ። ዛሬ ከሚገርመን እንዴት ህዳሴ ግድብ ያልቃል ብለው የጠየቁ ሰዎች ነበሩ። ከዛ ውስጥ ፓርላማው ሰምቼዋለሁ። ከፓርላማው ሰምተው ይሆናል እና እንደዚህ አይነት ያለባት ሀገር ነች። ግን ሀቅ ያለው ህብረተሰብ ደግሞ እኛ እያስተማርን ያለ ነው። መጀመሪያ በሰላም ነው እያስተማርን ያለ ነው። እንዲያውም አሁን የተለቀቀ ትላንትና ነው ዛሬ የሰራ ነው ስለ መከላከያ ሰራዊታችን ጥንካሬ በቴክኖሎጂ በሳይንስ የሆነ ቴክኖሎጂ እንደታጠቀ ኮር ዳዊት ደግሞ የሰላም አምባሳደር ለዚህ ሌሎች የክብር አባሎች ያላረጉት ነገር ከውጭ አምጥተህ የራስ ብሩ የወርቅ ልብስ የኢትዮጵያ መከላከያ ወይ ደግሞ ታማጆች የነበሩ ሰው የእሳቸው ልብስ አምጥተህ ከውጭ አስመጥተህ ለመከላከያ ሚኒስቴር ነው ያቀረብከው። ያስረከብ ነው በሰልፍ አባት አርበኞች ያሉበት፣ ትላልቅ ሰዎች ያሉበት፣ አባገዳዎች ያሉበት፣ የሃይማኖት አባቶች ያሉበት፣ ወጣት ያለበት፣ ሴቶች ያሉበት፣ ሽማግሌዎች ባሉበት ነው። ከዛ ደግሞ ጣሊያን አድዋ ሲዋጋ የሚቀርጽበት የነበረው ካሜራ ከውጭ አምጥተህ ነው ያስረከብከው። እኔ እውነቴን ነው የኔ ስለሆንክ ሳይሆን ህዝቡ የሚናገረውንም ነገር ያን ታሪክ ከአንተ ጋር ክብር አባል የሆኑ ሁሉ ያደረገው ነገር ትላንትና ተነግሯል። ሌላ ሰውም ተነግሯል፣ እዛው ተነግሯል በውይይታችን ላይ። ስለዚህ ውይይታችን በዚህ ላይ ይወያያል፣ ይነጋገራል። ስለ ሰላሙ ጉዳይ፣ ስለ እድገቷ ጉዳይ፣ ስለ ሰላሟ ጉዳይ ያለው እድገት ሰላም ያሉ በአሁን ሰዓት በተለይ የአገራችን ያለው ወርቅ የነበረው ወርቅ እየተሰራ ያለው በቶን ደረጃ በቀን እየተሰራ ያለበት ሰዓት፣ ነዳጅ የወጣበት ሰዓት፣ መዳበሪያ እየተሰራበት ያለ የወጣበት በውጭ ብዙ በዶላር የሚታበስ የነበረው ከዛ ደግሞ ባህር በራችን ተዘግቶ የነበረው የሚከፈትበት የብርኬስ አባል መሆናችን ራሳችን ስንዴ ቀለብ የኢትዮጵያ መቻላችን ሁሉ ገልጸውታል። ዛሬ ክቡር ጠቅላይ ሚኒስትርም እኛም እንገልጸዋለን። ከሚገርም አንተም ትገልጸዋለህ። ቀድመህ ነው የምትመኘው። አንተ በተለይ ቀድመህ ትተነትነዋለህ፣ ቀድመህ ትተነብያለህ። ብዙ ሰው እንደዛ ነው የሚለኝ እኔ። ስለዚህ ይሄንን ሁሉ አይደለም አልተደረገም፣ አልለማችም፣ ኢትዮጵያ እየተጎዳች ነው ያለችው ብለው የሚናገሩ ሰዎችም እያፈረው የመጡበት ሁኔታ ነው ያለው እና ኢትዮጵያ ወደ ላይ የሄደች እያደገች እየተመደገችበት ያለ ሁኔታ እንዳለ እነ ሻዕቢያ ደግሞ በዚህ ጉዳይ ዛሬ ተሰጥቷቸዋል መጨረሻ ማስጠንቀቂያ። ዛሬ እንደዚህ ተናግሮ አያውቁም ማለት በተለይ ስለ ባህር በራችን ዛሬ ግን ከጀመሩን ያውቁታል ነው ያሉት። ሌሎችም ለጸረ ህዝብ የሆኑትም ተነግሯቸዋል፣ ተመክረዋል። በዚህ ምክር ካልሰሙ ራሳቸው ይዋጡታል ማለት ነው። ቴንኪ አምባሳደር፣ በጣም አመሰግናለሁ። ትልቅ ሀሳብ ነው የሰጡት። እንግዲህ የክብር አምባሳደር በዚህ አጋጣሚ እዚህ ሲገቡ አሁን እዚህ የማያቸው በሙሉ እንግዲህ በጣም ብዙ ህዝብ ነው ያለው እዚህ። እነዚህ በሙሉ በጣም ይወዷቸዋል፣ በጣም ያደንቋቸዋል። ከእናንተ ጀርባ ደግሞ በአጋር ሆነው በቤት ኪራይም በሰራተኛ ደሞዝም በማንኛውም ነገር የሚረዷችሁ እዚህ ያሉ ኢትዮጵያኖች ናቸው እና ያ ጎህ ስቱዲዮ ማለት የእናንተ ቤት ማለት እንደዚህ በድጎማ በትውልደ ኢትዮጵያውያኖች ብዙ ሰዎች ናቸው ከጀርባቸው ያሉትና እነሱን አንድ ያመስግኑልኝ። አሁንም ድጋፋቸው ከኛ ጋር እንዳይለየን አድርጉ። እናንተም በርቱ። ትልቅ ስራ ሰርታችኋል። ሀገር ታሪክ የማይ ስራ ሰርታችኋል እና ይህን ማስተላለፍ ፈልገው አመሰግናለሁ። አንተም አታሳፈረንም ያለው ህብረተሰቡን እያኮራውን ያለው በዛ ያሉ ጎህ ቴሌቪዥን የሚደግፉ የሚያግዙ ሰዎች በእውነት በጣም እናከብራቸዋለን፣ ክብር እንሰጣቸዋለን። እድሜና ጤና ይስጣቸው፣ ክብር ይስጣቸው። ወደ አገራቸው በሰላም መጥተው ኢንቨስተር ሆነው አገራቸው የሚያገለግሉ ወይ ደግሞ አገራቸው የሚኖሩ ያድርጋቸው በሰላም። አየር መንገድ ሲመጡ ቦሌ ሲደርሱ አበባ ይዘን ነጭ ለብሰን እንቀበላቸዋለን። እርግጠኛ ሆኜ ነው አንተን እንደምንቀበልህ እናከብራቸዋለን፣ እንቀበላቸዋለን። ሌሎች ደግሞ ኢትዮጵያን የሚያቆሽሽ ችግር የሚፈጥሩ ሰዎች ደግሞ ራሳቸው እያፈሩ ቢመጡም
የሚቀበላቸው አካል ደግሞ እነሱን የሚያስተናግድ ደግሞ ይኖራል። በምን እንደሚያስተናግዳቸው ራሳቸው ያውቁታል፣ እዛ ሆነው የሚሰሩት ወንጀል። ስለዚህ አመሰግናለሁ። ክብርና ጤና ላንተ ይሁን። ዛሬ ያሉ ኮፍ ቴሌቪዥን የሚደግፉ ደግሞ ክብርና ጤና ይስጣቸው። አመስግንልኝ። እግዚአብሔር ይስጥልኝ። ደህና ዋሉ እናንተ። በጣም አመሰግናለሁ። እንግዲህ አምባሳደር እንደሰማችኋቸው ነው። ዛሬ መሬት ወርደው እየከፈሉ ያሉት ዋጋ ቀላል አይደለም። ከባድ ስራ እየሰሩ ነው። ማህበረሰቡ ላይ ስራ መስራት ከባድ ነው፣ በጣም ከባድ ነው። ይህን ስራ እየሰሩ ነው ያሉት እና ኢትዮጵያ ሀብታም ነች፣ ጀግኖች ልጆች አሏት። እዚህ እኮ የምታዩቸው ትንሽ ናቸው፣ ፈናፍቶች ናቸው፣ በጣም ጥቂት ናቸው። ዛሬ እንደውም እኔ የቸኮልኩት አሁን ሻዕቢያዎች ምን ይላሉ የሻዕቢያ ሚዲያ ለመስማት በጣም ቸኩያለሁ። ዛሬ ልክና ጥጋቸው አብርሽ ደውል፣ ዛሬ ልክና ጥጋቸው ነው የተነገራቸው፣ ልክና ጥጋቸው በሚገባቸው ቋንቋ የተነገራቸው። ስለዚህ ኢትዮጵያኖች የምትኮሩበት ሀቅና እውነት የወጣበት ስለ አሰብ እንኳን የተናገረው አንድ ነገር አንድ ማስረጃ አምጡ ነው ያለው። አንድ የፓርላማም ይሁን የግለሰብ ሰነድ አምጡ። አሰብ ፈርሞ የተሰጠበት ሰነድ የለም፣ አንድ የለም። ዝርፊያ ነው፣ ነጥቆናል፣ ዘርፎናል ሻዕቢያ። የ30 ዓመት ታሪክ ግን እንደገና 30 ዓመት አንቀጥልበትም ነው ያላቸው። ይሄ ነው ቃሉ ተናገሩ። አብርሽ ሰላም ብያለሁ። እንዴት አየው ዛሬን ቀን? ኮርዳይት ለሊቱ ሙሉ ሳዳምጥ ነው ያደርኩት። እጅግ ደስ ያለኝ በቃ በህይወቴ እንደዚህ አይነት ሰው ኢትዮጵያ ውስጥ መገኘቱ ለካነ ፕሮፌሰር አስራት የኛ ሴኔተር የአረብ ሚዲያዎች ዩሮፖች ስለዚህ ሰው ጠቅላይ ሚኒስትራችን እጅግ የተናገሩት እውነት ነው። በጣም ኢንክሉዲንግ የአፍሪካ ዴቨሎፕመንት ባንክ ዋና ኃላፊ የነበሩት ይህ የኢትዮጵያ መሪ ቪዥነሪ ሊደር ነው ያለው። እጅግ እናውቃለን። ግን ዶክተር አብይን ወይም ይህንን መንግስት በመደገፋችን እጅግ በጣም ኮርቻለሁ። በጣም ደስ ያለኝ ቀን ቢኖር ዛሬ ነው። ሁልጊዜ ደስ ይለኛል በዶክተር አብይ ሁልጊዜ ልንገር። ነገር ግን በተወሰነ ጊዜ መጥቶ ለዓለም ለሱ ቅንቅኖች፣ ለኢትዮጵያ ሕዝብ ኢትዮጵያን ለሚወዱ የሚያደርገው ገለጻ እጅግ የሚገርም የሚደንቅ ነው። ለዚህም ነው አንድ ጊዜ አንድ ሶማሊያዊ አግኝቼ እናንተ ሰዎች ይህንን ሰው በጥንቃቄ ያዙት፣ በ500 ዓመት አንድ ጊዜ የሚመጣ ሰው ነው አለኝ። በእውነት ይህን ሁልጊዜ ሚዲያ ላይ ወጥቼ እናገራለሁ። ኮርዳይት አይደለም? አዎ። having said this ይህን ካልኩ በኋላ እንደ ማንጎ ጭንቅላት ተዝቦልቡለው ምላሳቸው ግራዋ የሆነ ጠቅላይ ሚኒስትራችንን በሾርኒም ሆነ በማንጓጠጥ ባይዘወይ በዚህ አጋጣሚ አንዳንድ ሰዎች ልንገራችሁ ወደ ታች ያለ leadership of Prime Minister Abiy Ahmed revolutionizing Ethiopia's rural landscape. ቀጥል ለይተው ያውቁታል። ወደ ላይ ብቻ አይደለም ያለው አማርኛ ስንጠቃ አማርኛ ማንጓጠጥና አሽሙርነት ጅማም ይታወቃል፣ በሻሻም ይታወቃል። ሲጀመር የጥላቻ ባዲ ጀስተር ይታወቅበታል። ጥላቻው፣ አነጋገሩ፣ አቀማመጡ፣ ኤክስፕሬሽኑ ያስታውቃል። ሲጀምር ጠቅላይ ሚኒስቴሩም ክቡር ጠቅላይ ሚኒስቴር በል የኢትዮጵያ ሕዝብ መረጠ ክቡር ጠቅላይ ሚኒስቴር በመሃላችን ተገኝተው ማብራሪያ ስለሚሰጡን እናመሰግናለን። ክቡር ጠቅላይ ሚኒስቴሩ መለስ ዜናዊ ያቆመው ድንጋይ እሱ ያደረገው ምንም ዘግይቶ ቢሆን ስኳርና እንትን ቆሟል።
ሶስት እቅድ አለን ከአባይ በላይ አንዱን እንኳን ድንጋይ እንኳን አቁመው ቢሄዱ የሚቀጥለው ትውልድ ይጨርሳል ዶክተር አብይ። አንተን እንደ ድንጋይ ተክለው ይሄዱ የነመለስ ዜናዊ ጎጠኞቹ ይሄን ሰው የተክለው የሄዱት ድንጋይ ብቻ ተክለው መሄዳቸውን ኃይለማርያም ደሳለኝ ጠቅላይ ሚኒስትር የነበሩት ተናግረው በድንጋይ ተከላ አንደኛ ናቸው። አንተንም ተክለው ሄዷል። በኮራፕሽን የበሰበሰ ኳሊቲ የሌለው አቅም የሌለው ተበልቶ የነበረ ጥቂት ጊዜ ቢቆይ ውሃ ቢዝ ሊፈርስ የነበረውን ግድብ አብቹ አስፈርሶ አዱ ብሎ ነው የጨረሰው። ለምን ዘገየ ብለህ ራስን አትጠይቅም? ለምን ዘገየ የሚለው እዚህ ፓርላማ ውስጥ ዶክተር አብይ መጥቶ ኤክስፕሌን አላረገም። በአንተ ቤት ማንጓጠጠ ነው ማንጓጠጡ ነው። ለመሆኑ ዶጭሌው የተመረጠበት ቦታ ሄዶ አንድ ቀን ገበሬዎችን ጎብኝተህ ታውቃለህ ወይ? አንድ ቀን ሄደህ የተመረጥክበትን ቦታ ምን ጎደላችሁ ብለህ ታውቃለህ? አንድ ቀን ሄደህ በአማራ ክልል ውስጥ ያለው ጽንፈኛ ጦርነትን አቁሙ፣ ይበቃል፣ አማራ ተጎዳ፣ አማራስ ምን ያህል እንደተጎዳ በአማራ ክልል ጠይቀህ ታውቃለህ? ይሄ ጽንፈኛ ቡድን በአማራ ላይ ምን አስከተለ? በትምህርት ቤቶች ምን አስከተለ? በገበሬው ላይ ምን አስከተለ? በወጣቶችና በሴቶች ላይ ምን አስከተለ የሚለውን ስታስቲክ ከአማራ ክልል ፕሬዝዳንት ስታስቲክ ክፍል ጠይቀህ ታውቃለህ? ጠቅላይ ሚኒስትሩ የምትጠይቀው ዛሬ ሂድና ጠይቅ እዛ። በኦሮሚያ ውስጥ ለተከሰቱ ንጹሃንና ተቋሞች ስለተደመሰሱ ስለወደሙ ጠቅላይ ሚኒስትር ኤክስፕሌን ማድረግ ይችላሉ። ስታስቲኩን የሚሰጥ ሂድና ሽመልስ አብዲሳን ጠይቀቻል ይችላል። ለመጀመሪያ ስለ ኦሮሚያ አንተ የተሾምክበትን እንኳን አካባቢ ያላየ እና ስታስቲክ ያልሰራ ያላወቅ ምን አገባ? ስለ ኦሮሚያ ሲጀመር ምን አገባ? ያዞምባ ስለ ኦሮሞ ያዘናችሁ መጀመሪያ ለክልልህ አልቶ ክልልህ ሰፋ ይላል። አንተ የተመረጥክበት ቦታ አንድ ቀን ሄደ ጠይቀ ማታ ስለ ኦሮሚያ ክልል ስለወደመው ሸኔ ስለወደመው ያንተ ፋኖ የምትደግፈው ፋኖ የገንፎ አብዮት አስነሽው አንተ ጋር ካንተ አጋ ያለው አብሮ ለታሰረው ትቆረቆራል። ሄደ ጠይቀ ማታ። ስለዚህ አሽሙርህ ስራበት፣ ክልልህን አርማበት፣ ማህበረሰብን ጠይቅ። መሳሪያ ያነሳውን ቡድን መሳሪያ ሊያዋጣ አይችልም። አሁን ወደ 22ኛው ክፍለ ዘመን እየሄድን ነው። ይሄ ነገር ተመጣጣኝ አይደለም። ባንዳም አትሁኑ፣ የባዳም ተገዢ አትሁኑ፣ አረረም መረረም በምርጫ እንሳተፍ ብለህ ጠይቀህ ታውቃለህ? ዘንድሮ ታያለህ ይለወጣል ብለዋል። በየቦታው ምርጫ ይካሄዳል ዘንድሮ ግንቦት ላይ። አንተ ከዛ ከፓርላማ ይሄ ሀቅ ነው። የአማራ ህዝብ ጠንቅቆ ያውቃል። ማን ምን ሰራለት፣ ማን ምን አደረገ፣ ማን ጠቀመው። በምላስ ሳይሆን ልንገርህ፣ በምላስ ሳይሆን በተግባር የሆነባት ነው ኢትዮጵያ። ታጭበረብራ የአንድ ሰሞን የሚዲያ እንትን ለመሆን ቡራከር የሚዲያ እንትን አጀንዳ ለመሆን ትወጣላችሁ። ስራ የለም፣ ተግባር የለም። ምን ሰራ? አንተ የቦርከናን ወንዝ አንድ ቀን ይገደብ ብለህ መስኖ አሰርታል? ኦይሻ አላለቅም ይለቅልን ብለህ አንድ ቀን ሀሳብ አንስታል? የገርገጭ ወንዝ ነው የምን ወንዝ ጎንደር የሚገኘው ህዝብ ጠማን ሲል አንድ ቀን ሄደ ጎብኝት በምን መልኩ ማለቅ አለበት ይሄ ነገር እንደዚህ መሰራት አለበት ብለህ ሀሳብ አቅርበሃል? ሀሳብ አደረግ። ስለዚህ አረረም መረረም አብቹ የተግባር ሰው ነው። የሚቀጥለው አይደለም የሚጨርሰው። አብቹ ይተክላል ድንጋይ ይጨርሳል። ተክሎም ጨርሶም ያሳያል። 10 ድስት ተጥዶ አንዱ እያረረ ሂድና ቲሌሌ ላይ የጣድከውን እዛ አሳረር። 10 ድስት ይላል። አንተ አንድ ድስት
ገሊሊ ላይ ጥደሃል። አንተ አንድ ድስት እዛው ወንበዴዎች የተፈለፈሉበት ምሽግ ውስጥ እዛ ባህር ዳር ላይ እዛ ጎጃም አካባቢ እዛ የተመረጥክበት አንድ ድስት ጥደሃል። የትኛው ድስት ነው ዶክተር አብይ ያረረበት? የባሌው ነው? የጅማው ነው? የአርሲው ነው? የትግራዩ ነው? በአማራ ክልል ያሉ ፕሮጀክቶች የቱ ነው ዶክተር አብይ ጥዶ ድስት ያረረበት? እናንተ ናችሁ ያሳረራችሁ። አንተ የመለመልከው አሸባሪ ነው አማራን ያሳረረው። አንተ የመለመልካቸው የሚዲያ አሸባሪዎች ነው። ግድቡ ተሸጧል አላለም ያንተ ሚዲያ? አላለም ወይ ያንተ ሚዲያ? ዛሬ ሌትም ሆኖ ተሸጧል አላለም ወይ ያንተ ሚዲያ? ባይዘው እያንዳንዱ ኢንፎርሜሽን እያንዳንዱ የአሻጥር ኢንፎርሜሽን የምትሰጠው አንተ ነህ። እዛ በአማራ ክልል ውስጥ አንተ ነህ። ተሸጧል አላልክም? የትኛው ድስት ነው ያረረው? ውሸታም። ውሸትህን ፓርላማ ውስጥ አሁንም ትለቀዋለህ። በአጠቃላይ ለሻዕቢያ ማስጠንቀቂያ የተሰጠበት፣ ሻዕቢያ ደግሞ ሌሊቱ ሙሉ ቁጭ ብላችሁ የእኛ ሚዲያ ላይ ትጣላላችሁ። ፋና ላይ ይላችሁ። የእናንተ ሚዲያ እኮ የእናንተ ጋዜጠኛ አንድ ቀን እኮ ሶሻል ሚዲያ አየ ተብሎ እኮ ነው 6 ወር ታስሮ እንደገና ወደ ውጭ ሸሽቶ ይወጣ። ተጠዳችሁ ፓርላማ የላችሁ፣ ሚዲያ የላችሁ፣ ጋዜጠኛ የላችሁ፣ ከቦታ ቦታ አትንቀሳቀሱ። ፋይናንሳችሁ አይታወቅ፣ በጀታችሁ አይታወቅ፣ ያላችሁ ገንዘብ አይታወቅ፣ ልማታችሁ አይታወቅ። ፓርላማ ይኖረን ብላችሁ ጠይቃችሁ አታውቁ። እድሜ ዘላለሙን 30-40 ዓመት ከትግሉ ጀምሮ የሰውዬ 50 ዓመት ተዘብስቦባችሁ ቁጭ ብሎ አንድ ቀን እንትና መታችሁ ወግ ይድረሳችሁ፣ ፓርላማም ወግ ይድረሳችሁ። ለነገሩ ምንም ችግር የለም። ነገር ግን ልንገራችሁ አይደለም ማስጠንቀቂያ ተሰጥቷችኋል። ልንገራችሁ አይደለም ኢትዮጵያ የእናንተን መገንጠል አናቅም፣ አያቅም። ይኸው በሰነድም ተነገራችሁ። እኛ ከዚህ በፊት ስንል ነበር። ይህንን የሚያውቀው የእናንተ ጉችሌ አድዋ የሚገኘው ስብሐትና ሞንጆሪኖና ደብረጽዮን እና ኢሳያስ አፈወርቂ ዘአድዋ ጉችሌዎች ያውቃሉ። ባይዘወይ ከዚህ በፊትም ወጥተን ተናግረናል። መታችሁ አዲስ አበባ በነበራችሁ ጊዜ 94-95 በፈረንጅ አቆጣጠር በዛን ጊዜ ራሳችሁ አድዋዎች ስል እነዛ ጉችሌ 50 ማይሞሉ ኢሳያስ አፈወርቂና ቅጥረኞቹ አዲስ አበባ መታችሁ ጨርሳችሁ ሄዳችሁት እናንተ ናችሁ። ስለዚህ እኛ አናቅም። እውነቱን ነው ዶክተር አብይ። ከዚህ በፊት ሚዲያ ላይ ወጥቼ ተናግሬያለሁ። እናንተ ባጋለጣችሁት መሰረት ሚዲያ ውስጥ እነሱ አያውቁም፣ አቅምም አልነበራቸውም፣ መለስ ዜናውም አቅም የለውም ነበረ። እኛው መተን እኛው ገንጥለን አሰብንም ወስደን ወረቀት ላይ ጽፈን የሄድነው እኛ ነን ብላችኋል። ፋይሉ የት ነው? እናንተ ጋር ያለ። ሸቀጥ ያለው ደግሞ መለስ ዜናው ሸቀጥ አንደበትና ማይንድ ይሆን ሸቀጥ መሆኑን ዘንድሮ እናሳያቸዋል። ስለዚህ አንድና አንድ አለ። በክብር ትመልሳላችሁ። በክብር ኢሳያስ አፈወርቂ ከዛ ቦታ ይነሳል። ለምን? አሸባሪ ነዋ፣ ጥንቅን ነዋ። ተገንጥሎም ስድባችሁ አላስቀምጥ አለና፣ አሸባሪነታችሁ አላስቀምጥ አለና፣ ማንጓጠጣችሁ አላስቀምጥ አለና፣ ኮንትሮባንዳችሁ አላስቀምጥ አለና። ሂውማን ትራፊኪንግ በሌላ ፓስፖርት በሌላ አገር መታወቂያ ጉቦ እየሰጣችሁ የምትመጡት ማለት ነው። የመሳሪያ አመላላሽ ናችሁ። ከዚህ በፊት በዚህ አጋጣሚ ኢንተርናሽናል ኮሚኒቲው ያውቃል። ብዙ ጊዜ ተናግረናል። ከኢራን ጋር በመሻረክ ሚሳይሎች ጭምር በማምጣት የአሜሪካን መርከቦችን የእንግሊዝና የእስራኤልን በማስደብደብ ወደ ሁቲ መሳሪያ በማጓጓዝ ስለ አጓጓዛችሁም ገንዘብ ዶላር እንደሚያገኝ ኢሳያስ አፈወርቂ በሚዲያ ተናግረን ነበር። ይህንን በክብር ቢቢሲም አልጀዚራም ጠይቆት ያልመለሰው ጉዳይ ነው። ስለዚህ አንድ ነገር አለ። የኢስት አፍሪካ አሸባሪ፣ የዓለም አሸባሪ፣ የኢትዮጵያ አሸባሪ ኢሳያስ አፈወርቂ አረረም መረረም
በእናንተም ሆነ በእኛ ከዛ ቦታ ይነሳል። ነፃነቱን ንጹህ ኤርትራውያኖች ነፃነታቸውን ያገኛል። ብዙ ጊዜ በሚዲያ ወጥተው ተናግረዋል። እነሱ ኢሳያስ አፈወርቂ እጁ ላይ ያለ ደም የኤርትራውያን ስፍር ቁጥር የለው። ነፃ ወጣናል እንጂ ነፃ አልወጣንም። አፍሪካን አይደለም እያሸበረ ያለው፣ ኢትዮጵያን ብቻ አይደለም እያሸበረ ያለው፣ ዓለምን ብቻ አይደለም እያሸበረ ያለው። ኢሳያስ አፈወርቂ እኛንም አሸብሮ አሰድዶናል ብሏል። ኤርትራ ዘንድሮ ይለያል፣ ዘንድሮ ይለያል። ነገር ግን ጠቅላይ ሚኒስትራችን እጅግ የምናከብረው እጅግ የምንወደው ብሪሊየንት ሆነ እንደውም ለኢትዮጵያ ብቻ አይደለም ለዓለም መሪ መሆን የሚችል ፖቴንሻል ያለው ያንግ ቪዥነሪ ሊደር እግዚአብሔር ወይም አላህ በሌላው እምነት አላህ ወይም እግዚአብሔር ለኢትዮጵያ ይህንን ሰውዬ ስለሰጠው በእውነት ነው ኦሜ እግዚአብሔርን አመሰግናለሁ። ዴቭ ስለሰጠኝ እድል ሁሉ በጣም አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ አብርሽ። እንግዲህ ሁላችንም አድማጭ ቤተሰቦች ውስጣችን ያለ ስሜት ነው። ዛሬ ትንፍስ ብሎ አብቹ የተናገረልን በውስጣችን የነበረ ነገር ነው። አይተናል፣ ያየነውን እንሰራለን ያለው በቃ ሰላም እንፈልጋለን፣ ጸጥነት አንፈልግም ያለው ለሻዕቢያ የፍቅሩ የጸቡ መልእክት ደርሶታል። መምርጫው ይነሱ ይፈልጉትን ይምረጡ፣ ፒክ ያርጉ። ሁለቱን ሰጣቸዋል። የጸቡንም ሰጠናቸዋል፣ የፍቅሩንም ሰጠናቸዋል። መምረጥ የነሱ ጉዳይ ነው። ዛሬ የሻዕቢያ ሚዲያ በደንብ ካፋቸው የሚወጣውን ነገር ለመቅረጽ ሞክራለን። ምን ያክል እንደሚያወሩ ምን እንደሚሉ በዚህ ጉዳይ ላይ በደንብ አድርገን እንቆራለን። የኢትዮጵያ ሕዝብ እንዲቆርጥለት እነሱን ደግሞ ቆርጠን የሚሉትን ደግሞ እናመጣላቸዋለን። ሚዲያዎችም እንደሚያወሩ በደንብ አድርገን እንሰማለን። የቤት ስራ የሰጣቸው ዛሬ ቆርጠን ምን እንደሚያወሩ ይዘን እንመጣለን። ለኢትዮጵያ ሕዝብ ለአንድ ጊዜ ከውስጡ እንዲወጡ የጽንፈኛው ኃይል ዛሬ ጥሩ ስራ የሚሰራበት ቀን ነው። አድሚኖች በዚህ አጋጣሚ ላይ የቆርጣችሁ ለራቃችሁን ነገር ከልብ እናመሰግናለን። አሁንም በርቱ። በጣም ኢምፖርታንት የሆነችዋን ነገር እንደዚህ ያመጣን ህዝባችንን አዌር እናደርጋለን። በቃ የልጅ ቡዳ አለ የሀገር ጠላት ሾክ የለበሱ ባንዳቦች ሰዎችን እስከ መጨረሻው ድረስ የመቅበር ግዴታ ነው ያለብን። ማጽዳት አለብን። ቋንቋቸውን ከቁራ ቋንቋ ወደ ውጉት ቋንቋ የመቀየር አለብን። እዚህ ላይ በደንብ መስራት አለብን። እንግዲህ ውድ አድማጭ ቤተሰቦቼ የነበረን ቆይታ ቆንጆ ነበረ። ጥሩ ፕሮግራም አስተላልፈናል። ጥሩ ስራ ሰርተናል። በርቱ፣ አሸንፋችኋል። እንኳን ደስ አላችሁ። ሀቅና እውነታችን እጃችን ላይ ደርሷል። ሀቅና እውነታችን እጃችን ላይ መጥቷል። ይሄን ነበር የምንፈልገው። ይሄንን ላሳየን ፈጣሪ ክብር ምስጋና ይግባው ብለው እንግዲህ ሁላችሁም ጎህ ላይ አሻራችሁን አስቀምጡ። ጎህ በጣም አመስግኗችኋል ለረዳችሁኝ በሙሉ እዚያ አጠገቤ ላላችሁ ከሌ አንዱ ጠርቻ አንዱ ላለመጥረስ ነው እንጂ ሁላችሁም ለዚህ ቃጭን ቀጥሉ። ኢትዮጵያ ውስጥ ያላችሁ ደግሞ ጎህ ሂዱ። ስብሰባ አለ፣ በየጊዜው ስብሰባ አለ። በሳምንት 3 ቀን ስብሰባ አለ። ሽቶ ይነፋሽ። በሳምንት 3 ቀን ስብሰባ አለ። ከማህበረሰብ ጋር ነው ስብሰባው። ሁሉም ሰው ይገባል። አዳራሽ ውስጥ ትልቅ አዳራሽ ሰርተናል። እግዚአብሔር የተመሰገነ ይሁን። በጣም ቆንጆ አዳራሽ ሰርተናል። ተበታቸው ለማህበሩ ትልቅ አዳራሽ መወያያ፣ መነጋገሪያ፣ መንግስትን የምትወቅሱበት፣ መስተዳድሩን የምትወቅሱበት፣ ኢቭን ጠቅላይ ሚኒስትሩ ለምን አይሆን የምታዩትን ነገር በነፃነት የምትነሱበት አዳራሽ ሰርተናል። ሂዱ፣ ሀሳባችሁን ሼር አድርጉ። ዩቲዩብ አይደለም ፌስቡክ ብቻ አይደለም። ሂዱና ተነጋገሩ፣ ተወያዩ፣ እስኪ ጠይቁ። ይሄንን እንደዚህ እንድንሰራ አደረገን። የጎህ ቤተሰቦቼ ለፈጣሪም ክብር ምስጋና አቀርባለሁ። ጥሩ አዳራሽ አለን፣ ጥሩ ስቱዲዮ አለን፣ ጥሩ ግቢ አለን። ሂዱ፣ ቤታችሁ ነው፣ የኔ አይደለም የእናንተ ቤት ነው እና ይሄ ለህዝብ የሰጠነው ቤት ነው፣ ህዝብ የሰራው ቤት ነው። ለእናንተ ኢትዮጵያኖች የሰራችሁት ቤት ነው እና ሂዱ፣ ተወያዩ። አቅም የፈቀዳችሁን የምታደርጉትንም አድርጉ። ቮለንተርም ሂዱና ስሩ በሙያችሁ ኤዲቲንግም፣ ካሜራም ዋቴቨር እና ያ ቤት የእናንተ ቤት ነው እና እኛ አሻራ አስቀምጠን ነው አውርተን ብቻ አለ በዚህ በወሬ አለ እኮ መሬት ላይ ሰርተን ነው። ቅድም አምባሳደር ተናግረዋል። የጀግናው መከላከያ ሚኒስቴር ሀብተ ጊዮርጊስ ቢነግዴ ታሪካዊ ቅርስ ለማንም አልሰጥም ብለው የልጅ ልጆቻቸው የሰጡት ለኛ ነው። እኛም ደግሞ በክብር ተቀብለን ለመከላከያ የሚመለከተው መከላከያ ነው ብለን ያስረከበው እኛ ነን። አይታችኋል ፕሮግራሙ ስንት በተሰበሰበበት፣ ሚኒስትሮች በተሰበሰቡበት፣ መከላከያ ጀነራሎች በተሰበሰቡበት፣ አርበኞች በተሰበሰቡበት በደመቀ መንገድ ተዘግቶ ሄደን ነው ታሪካዊ ስራ ይሰራል። የታየ ነው፣ በሚዲያ የተካየ ነው። እሱ ብቻ አለ። ሞሶሎኒ ለረጅም ጊዜ ሲሰልልበት የነበረውን ካሜራ ሴቶቹ ባለቤቶቹ ቢሸጡት በብዙ $100,000 የሚሸጡት ካሜራ ነው ይዘን ወጥተን ለመንግስት ለመከላከያ ያስረከበ ነው።
ቀላል አይደለም። ወደ ገንዘብ ብንለውጠው ሀብታም ነን እኛ እንበለጽጋለን፣ ግን አላደረግንም። የአትግሪስ ደግሪ የማድረግ ልብስ በዳይመንድ የተሰራ ነው፣ በእንቁ የተሰራ ነው፣ በአንበሳ ጎፈር የተሰራ ነው። ወስዳ ያስረከበው በገንዘብ በብዙ መቶ ሚሊዮን ብር የሚሸጥ ወስዳ ያስረከበው። የዚህ ሁሉ ባለቤት ማን ናቸው? እናንተ ናችሁ። ጎህ ነው ባለቤቱ። ኮርዳይ ሲጠራ ጎህ ነው የሚጠራው፣ ማዕበል ነው የሚጠራው። ብዙ መሬት የወረደ ስራ ሰርተናል፣ የማይነገሩ ስራዎች ሰርተናል። ስለዚህ ዋጋ የከፈልንባት ሀገር ነች። ዋጋ የሰራንበት ስራ ነው። አይ ሚዲያ ላይ ብቻ በአየር ላይ በዩቲዩብ በቲክቶክ ስላወራናል። መሬት ላይ ደግሞ ከዚህ የበለጠ ስራ እየሰራን ያለው እና ልትኮሩ ይገባቸዋል። የሚያኮራ ስራ ሰርተናል ያለ አልተዘረዘረም። ሲዘረዘር አንድ ቀን ታሪካችን የኢትዮጵያ ሕዝብ ያወራናል እና በርቱ። ለዚህ ደግሞ ከጀርባ ያላችሁት በሙሉ ከፍተኛ ምስጋና አቀርብላችኋል። አሁንም ጎላ ያሻራችሁን አስቀምጡ። አሁን የነገርኳችሁ ነው ያለሁት። ይሄ ያለው ክብር ለሚሰጠው አሁን ክብር እንሰጣለን። የኤርትራ ወንድሞች ቤተሰቦች አሁንም ቀልብ ግዙ። ይሄ ሰውዬ ጃጅቷል። ከሀገር ስብ ጋር ጣልቷችሁ አገር አልባ አድርጓችኋል። አሁን ደግሞ ውጭ ያላችሁ ዛሬ የጀብሃ እንቅስቃሴ በጣም ደስ የሚል እንቅስቃሴ ከብርጌድና አመሩ ጋር ጣምሮ የሚሰሩት ስራ የነፃነት ጭላንጭል በኤርትራ ላይ ይታየኛል። ስለዚህ ብርጌድና አመሩዎችና ጀብሃዎች ተጠናክራችሁ ቀጥሉ። ኤርትራውያኖች ተከተሏቸው፣ እርዷቸው፣ ለነፃነታችሁ ስትሉ አግዟቸው። ይሄን የምናገረው እንግዲህ ክብር ለዚህ ጀግና ትንታጋይ በገሬ ማርሽ ቀያሪ ነስራ ወራ መሪ አንድ ቁጥር ታርጋላችሁ። አንድ ቁጥር ደረሰና እኛ ምስክርናል እና ቪዲዮ ተመልከቱ። ጎ ቴሌቪዥን በዚህ አጋጣሚ ላይ ሰብስክራይብ አድርጉ። ተመልከቱ። በጣም ብዙ ዜና ሰማላችሁ። ጎ ቲቪ ዩቲዩብ ላይ ስትገቡ በጣም ብዙ ፕሮግራሞች አሉ። በየሳምንት 4 ጊዜ ውይይት አለ ከማህበረሰብ ጋር ተከታተሉት። ክብር ለጀግና መከላከያ ኃይላችን ለምድር ኃይላችን። ቲጂ ሚያው ገብታለች እዚህ ጋር። ቲጂ ሄዳ ገብታ ጎብኝታ አይታ ከስታፎቹ ጋር ተገናኝታ ከስታፎቹ ጋር ተዋውቃ ድፎ ዳቦ ቀርቦ እነ ዶክተርም ባሉበት ቦታ ላይ የጎ ስታፎች በደንብ አድርገው አስተናግደዋት እሷም ደግሞ የራሷን አሻራ ድሮ ከምታደርገው የበለጠ ደግሞ እዛው ተቋም ውስጥ ደግሞ ገብታ ትልቅ ቃል ገብታ ትልቅ አሻራ አስቀምጣ ጎሆችም ደግሞ የምስጋና ምስክር ወረቀት ሰጥተው መጽሐፍ ይቻላል ቁጥራን ቁጥሩ ተፈርሞ ተሰጥቷት ነው የመጣችውና ቲጂን በዚህ አጋጣሚ አመስግኑኝ። በግል አውራ እሺ፣ ደውልልኝ ስጨርስ ደውልልኝ ርሰናይ አነሳለና ይሄን ያለውና ጎ ቤታችሁ ነው። ጎላችሁ ወላችሁን አስቀሩ። ክብር ለዚህ ጀግና ትንታግ መሪ ለጀግና መከላከያ ኃይላችን ለምድር ኃይላችን ለባህር ኃይላችን ለአየር ኃይላችን ለፌደራል ፖሊስ ለደህንነት ተቋሞቻችን ለለውጥ አራማጅ ኃይሎቻችን ዛሬ እንግዲህ ብዙ ኃላፊነት ወስደዋል። በተለይ እነ ክብርት ከንቲባ አዳነች አበቤ እነ ኪራይ ቤቶችም ሌሎችም ኦፊድ ትልቅ ኃላፊነት ወስደዋል። ይሄ በስንት ትሪሊየን ብር የሚሰራ 1.5 ሚሊዮን ቤቶችን ጉዳይ በአጭር ጊዜ ውስጥ ለመጨረስ ትልቅ ርብርቦች የተካሄደ ነው ያለው። ያን ጊዜ ደግሞ ከቤት ችግር እንወጣለን። የኑሮ ውድነቱን ጉዳይ መለከት እያያችሁት ነው። ሁሉ ነገር ዳውን እየሆነ ያለው ብራችን እየጠነከረ እየመጣ ነው ያለው። ትናንት ተነግራችሁ የነበረው ነው። ዛሬ ብራችን እየጠነከረ በብር ብዙ ነገር የምትገዙበት አክሰስ ላይ ደርሰናል። ይሄ ደግሞ ተመስገን ነው የሚያሰኘው። ገና ከዚህ የባሰ ሁሉ ነገር የነገርኳችሁ 160 ብር ይሸጥ የነበረ ሽንኩርት ዛሬ 25 ብርና 30 ብር በየአደባባዩ ይችላል። ያችን ምሳሌ ጠራን እንጂ ነገ ጤፍንም እንደዚህ እናወራለን፣ ስንዴንም እንደዚህ እናወራለን፣ ሁሉንም እናወራለን እና ተስፋ ፊት ለፊታችን አለ እና እዚህ ላይ በርቱ ነው የምላችሁ። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ አንድ እህቴ የተናገረችው ነገር አለ። እሷን በጣም ባርጌ ልበላችሁና ፕሮግራማችን በዚህ ዘጋለ። በጣም ሞቶ ነው ሰንገው መጽሐፋቸው እወድላታለሁ። ሚሽነሪዎቹ የግጥምና ዜማ ደራሲያን ሲሆኑ የኦነግ ምሁራን ደግሞ ድምፃውያኖቹ ናቸው አሉ። ይህንን ያሉት የታሪክ ምሁሩ ዶክተር ደቻሳ አበበ ናቸው። ከኦሮሚያ ሪፐብሊክ እስከ ኩሻዊት ኢትዮጵያ በተሰኘው መጽሐፋቸው እንዲሁም አሉ የነ ጂሶፔ ሳፔቶን የነ ካርዲናል ማቲያስን የነ ቻርልስ ሃይዘንበርግን የነ ዲጄ ኮልን መጽሐፍት ያነበበ ሰው የኦነግ ምሁራን የጻፉትን ሲመለከት ቁጭ ቅልብጭ አድርገው እንደቀዱ ማስረጃ ያሻሟል። ለዚህ እኮ ነው መገንጠል ኢትዮጵያዊ ወዘናም ሆነ ሀሳብ የለውም የምንለው። ስለ መገንጠል ኢትዮጵያውያኖች ከጣሊያን ወረራ በፊት አውግተው አያውቁም። ሀገር በቀል እውቀትም አስተሳሰብም አይደለም። መገንጠል የሚለው ጽንሰ ሀሳብ የመጣው በእነዚህ ሚሽነሪዎች አፍ ነው። መገንጠል የሚባል ነገር አሁን በየቦታው ወሬ የሆነ መጥቷል። ፖለቲከኞች አታስቡት። የአማራ ነፃ አውጪ፣ የኦሮሞ ነፃ አውጪ፣ የጉራጌ ነፃ አውጪ፣ የትግሬ ነፃ አውጪ ምናምን ነፃ አውጪ አታስቡት።
አታስቡት። እስከዛሬም ለዚህ ያባከነው ጊዜ ራሱ ይቆጭናል። አንድ ኢትዮጵያ፣ አንድ ሀገር፣ አንድ ህዝብ አለ። ወደድክም ጠላም በዚህ ትገዛለህ። አይ ካልክ ደግሞ ዋጋ ትከፍላለህ። ምርጫ ያንተ ነው፣ እኔ አያገባኝም። ስለዚህ ነው ያለው። እንግዲህ ኢንትሮ ላስገባ የነበረው ኢንትሮ የትኛው እንደሆነ አላወኩኝም። ለማንኛውም አንዱን ከፍተዋለሁ፣ ችግር የለብኝም። ብዙ ኢንትሮች አሉ። ይሄ ነው የትኛው ልክፈተው? የትኛው ነው ይሄ? በክብር እንግዳ ሰላም
ጀግና አፈራን አባና ፈራን አንጋዛ መዳበራ እናመርታለን ተራ አባጃ ጀግኖች